ለገብርኤል ስትመጡ ኑ ዳሌ ትገዛላችሁ ሴት አስቀምጠን እየነገርናችሁ ነው የፈለጋችሁን አማርጣችሁ ተወስዳላችሁ የሚል ማስታወቂያ ይሰራል። ቁልቢ ገብርኤል ማለት የመዳሪያ ቦታ አይደለም። ለምን ለገብርኤል ታሳስ ስትመጡ ገብርኤልን ለዝሙት እያሉ ስርዓት ያዝ። የአባቶች አምላክ ምስክር ነው ያላችሁ ሰዎች ኔክስት አስታውሱኝ። ለሐምሌ ገብርኤል ወይ ለታህሳስ ገብርኤል ቅዱስ የእግዚአብሔር ልጅ ምስክር አድርሱለት። በጣም የሚያፈቅራትን ልጅ ቤተሰብ ቁጥጥር ያበዛባትን ልጅ አንድ ወንድ ልጅ መቼ መሰለ የሚያገኘው? የዓመት ንግስ ሲኖር በቤተ ክርስቲያን ሰበብ ነው የሚያገኛት። ሰይጣንን ኦፊሻሊ ነው አይከበርም። ሜዩት አድርግ በመረጃ ነው የምታወራው። ብራዘር ማስረጃ ሴት አስቀምጠን እየነገርናችሁ ነው የፈለጋችሁን አማርጣችሁ ተወስዳላችሁ የሚል ማስታወቂያ ይሰራል። ለምን ለገብርኤል ታሳስ ስትመጡ ገብርኤልን ለዝሙት እያሉ እኮ ነው ሐዋሳዎች። መነኩሴ ሁሉ እየሄደ አይደል የሚዳራው? ከጥቂቶች እግዚአብሔርን ከሚፈሩ ካህናት በስተቀር መነኩሴ ሁሉ ሄዶ የሚዳራበት አይደል? ጌታ ኢየሱስ ይፋረደ። ከዚህ በኋላ ሰው ነው የምልከው እኔ በእያንዳንዱ ቤተክርስቲያን እዚህ ላይ ብለዋል አይደል? ሰው ልኬን ማስቀርጸው ሰው ልኬ የሚሄጃውን ሳንቲምና የሚሄደውን የሚቀርጸውን ሰው ገንዘብ ከፍለ ነው በትክክል ምን እንደሚሰራ ከዋዜማው ጨምሮ እና አስቀርጸዋለሁ። ጸረ ኢየሱስ ናቸው። ማርያምን ወደዱ መሰላቸው እንጂ ጸረ ማርያምም ናቸው። ራሳቸው የፈጠሯት ማርያምን ነው እያወሩ ያሉ። የኢየሱስ ክርስቶስ እናት ማርያም አይደለችም። ይሄን ወቁልኝ። ቤዛዊተ ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ጊዜ ያገኘን መስሏቸው ክፋታቸውን ለመግለጥ ለገብርኤል ስትመጡ ኑ ዳሌ ትገዛላችሁ ሴት አስቀምጠን እየነገርናችሁ ነው የፈለጋችሁን አማርጣችሁ ተወስዳላችሁ የሚል ማስታወቂያ ይሰራል። ለምን ለገብርኤል ታሳስ ስትመጡ ገብርኤልን ለዝሙት እያሉ እኮ ነው ሐዋሳዎች። ለዚህ ነው ጴንጤ በየመንገዱ ወንጌልን ነገር እያለ የሚጮህ። ለምን ምዕመኑ ወንጌልን አያውቅም? አንድ ነገር ደግሞ ላካፍል፣ ሼር እያደረጋችሁ አድርሱለት። በጣም የሚያፈቅራትን ልጅ ቤተሰብ ቁጥጥር ያበዛባትን ልጅ አንድ ወንድ ልጅ መቼ መሰለ የሚያገኘው? የዓመት ንግስ ሲኖር በቤተ ክርስቲያን ሰበብ ነው የሚያገኛት። አምላኩን በሚፈራ መንገድ ወንጌል ስላልተነገረው ነው፣ ስላልታነጸ ነው ምዕመኑ እዚህ ውስጥ የገባው። ምክንያቱም ሰውን ሚዲያው አበላሽቶታል። ሰው ጠፍቷል፣ አምላኩን አላወቀም። የሚያድነን ኢየሱስ አለ፣ የሚታደገን ኢየሱስ አለ። ይሄን ያክል ነው ጌታን የምናምነው። እናንተ ግን የምታምኑት ከኢየሱስ በላይ ማንን ነው? ስራችሁን ነው። የቅዱሳንን ምንድን ነው እሱ? የቅዱሳንን ረዳትነት ነው የምታምኑት ወገኖቼ። የጻድቃንን ወይ ተቅማጡን ወይ ልብሱን ወይ የሆነ ነገሩን ነው የምታምኑት። እኛ ይሄ ሁሉ ታሪክ የለንም። ታሪካችን የተጀመረው በቀራንዮ ላይ በክርስቶስ ኢየሱስ በመስቀል ስራ ነው። ከዚህ ስራ ውጪ ትምክት ከኛ ይራቅ። በቃ ሌላ ትምክት የለንም። አየ የኛ ትምክት በቀራንዮ ላይ የተፈጸመው የእግዚአብሔር የማዳን ስራ ነው። አለ ትምክት የለም። በቤታችን ውስጥ ወንድምነት ጋር አለ የለም። ቤካ ጋር አለ የለም። እዚህ ያለን ወንድሞች እህቶች ጋር የለም። ይሄንን ስንል ወዳጆች ስለማንሰራ ግን አይደለም። አሁን አዋሳ ላይ አንድ ፕሮግራም ቢዘጋጅ፣ የመልካም ወጣት ቢዘጋጅ፣ የሆነ ናይት ክለብ ተከፍቶ ኑ እዛ እንደው መልካም ወጣት ስትመጡ ይህንን ናይት ክለብ አዘጋጅተንላችኋል፣ ቆንጆ ሴት አዘጋጅተናል፣ ጥሩ መጠጥ ከዓለም በጣም የሚታወቁ መጠጦችን አምጥተናል የሚል የለም። የለም። ምን ማለት ነው? አንጠጣም፣ አናጨስም፣ አንቅምም፣ አንዘሙትም። ማህበረሰቡ እንኳን ያውቃል። ነጋዴው አንድ የጴንጤ ፕሮግራም ኮንፈረንስ አዋሳ ላይ ቢደረግ ኑ ስትመጡ አዋሳ አዘጋጅተንላችኋል ጭፈራ ቤቱን አይልም። ብራዘር አይልም። ለምን? ያውቃል። ጴንጤ ጭፈራ ቤት አዘጋጅተ ና እኔ ጋር አገር እዚያ ከተማ ውስጥ ስትመጣ በዚህ ጭፈራ ቤት ውስጥ ጥሩ ሴት አለ፣ ጥሩ በቃ መጠጥ አለ ምናምን ብለው የሚታለል ህዝብ አይደለም። አየ
በፊት ሲጠጣ ሲቅም ሲያጨስ ከሴት ጋር ሲተኛ ሲዘሙት ነበረ። ዛሬ ግን እግዚአብሔር ይባረክ ከዛ ከጨለማ ህይወት በአዳኙ በክርስቶስ ኢየሱስ ምን ያለ የወጣ ትውልድ ነው። አንተስ እንዴ ብራዘር አልሰማህም? ቤካ ያለ የዛ ቪዲዮ የሐዋሳው ግብዣ እስከማወጣው ብራዘር ጊዜ እንዳልፈጅ አለ ወንድምነት አለ የሐዋሳው ግብዣ ሐዋሳ ስትመጡ የለኝም ምን ወንድምነት እሺ ይኸው ሐዋሳ ስትመጡ እሺ ስራ ላይ ነህ? እሺ ቤካይ እሺ አይ ቲንክ አየህ ለጴንጤ የኃጢአት ግብዣ አታዘጋጅለትም። ኦኬ ኮንፈረንስ አለ በእግዚአብሔር ህዝብ ላይ አትቀልድም ብራዘር። አይዞሽ እስኪ እንክፈተው። አንድ ታገሱ። በዚህ ላይ ጥያቄ ያለኝ ዳኒ አንዴ ሚውት አድርግ። እሺ ኤኒዌይ ሰሞኑን ቲክቶክ ላይ ሲዘዋወር አይታችሁታል ብዬ አስባለሁ አይደል? ሐዋሳ ለሚደረገው ፕሮግራም የትላልቅ ናይት ክለቦች ጭምር ምን አድርገዋል? ትላልቅ ናይት ክለቦች እንግዲህ አስቡ። ቤተክርስቲያኒቷ ውስጥ በጣም ትልቅ አጋፔ ያለው አጋፔ ነው የሆነ ሰው ፖስት አድርጎ አይቼዋለሁ እና እሺ አጋፔ ላይ ቼክ ላድርግ። የሆነ ሰው ፖስት አድርጎታል። ሊያጋ አጣሁት ግን ሊያጋ ነበር ያየሁት የመሰለኝ ጴንጤን እሺ እሱንማ ማየት አለብን። እሺ ቤኪ ታይቷል። ብዙ አይቶታል። ሚውት አድርግ ራጅ ሚውት አድርግ። ማን ነው ለኃጢአት ግብዣ ቤቱን የሚያዘጋጀው? ማን ነው የታወቀው? ይሄው እሺ ኦኬ ይሄ አይደለም። መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ምንም አልፈ አንድ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ እሺ ያን ቪዲዮ ስላጣሁት ነው፣ ግን ተመሳሳይ ሀሳብ ነው ያለው። አየህ እኛ እንደናንተ እናደርገዋለን እንደው ብናደርገው ምናምን ብለን የምንመኘው ህይወት ብቻ አይደለም ያለን። ለመጽደቅ ይሄን ነገር ብናደርግ ብለን የምናምን ሰዎች ብቻ አይደለንም ብራዘርስ። እግዚአብሔር ረድቶን እግዚአብሔር አግዞን ከኛ የተነሳ አይደለም። ብዙዎቻችን አሁን ከምታዩት መንደር የተጠራን ሰዎች ነን። በየጭፈራ ቤቶቹ አዳራችን የነበረ ኦኬ፣ በየጭፈራ ቤቱ ማለት ነው። ከየሴቱ ጋር የምንተኛ በኃጢአት የምንወድቅ ትልቁ ላይ አድርገን እሺ ወንድም እሺ ለገብርኤል ስትመጡ ኑ ዳሌ ትገዛላችሁ። ሴት አስቀምጠን እየነገርናችሁ ነው። የፈለጋችሁ ጋር ማጣችሁ
ትወስዳላችሁ የሚል ማስታወቂያ ይሰራል። ለምን? ለገብርኤል ታህሳስ ስትመጡ ገብርኤልን ለዝሙት እያሉ እኮ ሐዋሳዎች ይህን ማስታወቂያ የሰራውን ተቋም ነው የምነግራችሁ። ተመልከቱ። ደቡብ ዋና ማራኪዋ ሀገር ሐዋሳ በሰላም ስንን እኛ ግራንድ ፋይቭ አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ የገብርኤል ቀንን በማስመልከት ለእናንተ ቀውጢ የሆነ የጭፈራና የዳንስ ፕሮግራም አዘጋጅተን እየጠበቅናችሁ ነው። በነገራችን ላይ በዚህ ቪዲዮ ላይ በዚህ ፕሮሞሽናቸው ይቅርታ አስጠይቋቸዋል። ማነው ይቅርታ ያስጠይቃቸው? ልክ እንደዚህ ያሉ ሚዲያ ላይ ወጥቶ ሄድ በገብርኤል ቀን ህዝቡን ዝሙት ልታዘሙቱ ልታስጨፍሩ እንዴት ታደርጋላችሁ ብሎ በጣም ብዙ ሰው ነው የተነሳባቸው። ቪዲዮ በደንብ ላሰማችሁና ከዛ በኋላ ደግሞ አቃጓድ እንነጋገራለን። የሆኑ ዲጆዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱ የአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። የተለያዩ የሚያማምሩ መጠጦች ለእናንተ ደግሞ ቀልጠፍ ያሉ የምሽት ጭፈራ ቤቶች እንደፈለጋችሁ በፍጥነት ገብታችሁ የምትወጡበት ሾርት ኤንድ ሎንግ የምትሉትን ግንኙነት ማድረግ የምትችሉበትን ሴቶች የዝሙት ማስታወቂያ የሐዋሳ የምትገኙ ኦርቶዶክሳውያን እንዲህ አይነት ነገር በእናንተ ላይ ሲሰራ እንዴት አስችሏችሁ ዝም አላችሁ? እኔ የምለው ቆያ አሁን እኮ አዲስ ነገር እኮ አይደለም። የቁልቢ ገብርኤል ማስታወቂያው ከዚያ በጣም አይበስም እንዴ? ማነሽ ባለስለት እኮ ተብላ ከፈለግኩ እኔ ኔክስት ታህሳስ ወይ ሐምሌ ላይ እኔው ራሴ ካሜራ ስዤ ሰው ልኬ አስቀርጬ ለዓለም አሳያለሁኝ። እኔው ራሴ ማላችሁ እዚህ የደበቁትን ይህን ቪዲዮ ሪካርድ አድርጉት። እኔው ራሴ በቁልቢ ገብርኤል ሰው ልኬ ካሜራ ስዤ ሰው ልኬ ማንም ጴንጤን አይደለም እራሱ ኦርቶዶክስ ያሆናሉ አገልጋዮቹ ሰው ልከን አስቀርጸን ለዓለም የምናሳየው ጉድ ታያላችሁ። ቢራው እንዳለ ተጭኖ የሚገባው የት ነው? ከአዲስ አበባ ነው ጭነው ይዘው የሚሄዱት። ከመተሐራ ነው ጭነው ይዘውት የሚሄዱት። ከናዝሬት ከአዳማ ነው ጭነው ይዘውት የሚገቡት። ይሄ ምን አሁን ይሄ ቁም ነገር ነው? አሁን ይሄማ በጣም ይሄ እንደውም ለምን ወደ መጠጥ ቤት ጠራችሁ ነው? መጠጡ ራሱ እዛው ገብቶ የለ። ይሄንን ሊያስተባብል የሚችል ሰው ካለ ያ ሰው ቀጣፊ ነው። ቁልቢ ገብርኤል ማለት የመዳሪያ ቦታ አይደለም እንዴ? ማንንም ያታልሉት። እኔ ስነስርዓት ያዝ። የአባቶች አምላክ ምስክር ነው። እዚህ ያላችሁ ሰዎች ኔክስት አስታውሱኝ፣ ለሐምሌ ገብርኤል ወይ ለታህሳስ ገብርኤል ቅዱስ የእግዚአብሔር ልጅ ምስክር ነው። በባለፈው ማነው ያዛ ሰላ ድንጋይ ያልኩኝ የአጋንንቱ ያለበት ሀገር የት ነው? አጋንንቱ መነኩሴ የሆነበት የመጥቆራን ማለት ነው። የመጥቆራን ሰው ልኬ ሰሜን ሸዋ ደነባ ወረዳ በአልባሳ ገብርኤል 15 ኪሎ ሜትር ሰው ልኬ ያን ሰው አልናገርም። በባዶ እግሩ ወንድሜን እዛ ልኬው በጌታ ያመነ ወንድም እዛ ድረስ ሄዶ አረጋግጦ ነው የመጣው። እኔ ራሴ ነኝ ያረጋገጥኩት። ልኬው ተልኮኝ እግዚአብሔር አምላክ ይባርከው። ከአዲስ አበባ ደብረ ብርሃን፣ ከደብረ ብርሃን ደነባ ወረዳ በአልባሳ ገብርኤል ከኮምቦልቻ 5 ኪሎ ሜትር ርቀት ያለው የሰይጣኑ ገዳም ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ሰይጣኑ። መጥቆራ የሚባለው ፈረጎ የሚባል የአየር ላይ ጋኔን በበረሀት ተጉለት አውራጃ ውስጥ ሴትዮዋን ተገናኝቶ የተወለደው ባለ ጭራው አቡነ ተክለ ሃይማኖትና አቡነ መርሃ ክርስቶስ ማነው? አቡነ ተክለ ሃይማኖትና ማናቸው አንደኛው ያጠመቁት ሰው ማለት ነው። እዚህ አቡነ ዜና ማርቆስ በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት ተጠመቀ የተባለው 60 ክንድ ቁመት የነበረው ባለ ጭራው ባለ ቀንዳሙ ሰይጣን ባህታዊ ሆኖ ጽዋ ለጽድቅ ተብሎ ታቦተ ሕግ ተቀርጾለት ህዳር 29 ቀን የሰይጣኑ በዓል ኦፊሻል ይከበራል። ኦርቶዶክስ ሰይጣንን ኦፊሻል ነው የምታመልከው። አይከበርም። ሚዩት አድርግ። በመረጃ ነው የምታወራው። ማስረጃ ቶሎ በላ። አሁን ሚዩት አድርግ። አዱናክ አንተ እኮ አሁን አውራ እታች አወርዳለሁ። ከዚህ በኋላ ከከፈትክ እኔ ሳልሰጥህ እታች አወርዳለሁ። ኦኬ? አዎ ቴንክ ስንሰጥህ ታወራለህ። እንሰጥሃለን። ጨርሼ ልሰጥ ነው።
ስለዚህ እኔ የሐዋሳው ገብርኤል ይሄ ማስታወቂያ መናገራቸው ምን አዲስ አበባ አለ እንዴ? ለጥምቀትና ለፋሲካና ለጥምቀት የገና በዓል ይሁ አሁን ታል ለገና በዓል ማለት ነው ለዋዜማው አዘጋጅተንላችኋል አይደል ብለው የሚሏቸው መነኩሴ ሁሉ እየሄደ አይደል የሚዳራው ከጥቂቶች እግዚአብሔርን ከሚፈሩ ካህናት በስተቀር መነኩሴ ሁሉ ሄዶ የሚዳራበት አይደል እንዴ? እና ይሄ እንደውም መጠጡን ሴቱንም ቆንጆ አድርገን አዘጋጅተንላችኋል። የአላባው የቀዘቀዘው ከፈለገ ደግሞ በደንብ ሚኒስከርት የለበሰች ሴት በደንብ አንዴ ቁጭ ካሉባት የማይነሱ አንዴ ከተኙ የማትነሱ ሌሊቱን ሁሉ የሚያድሩበት እያሉ ማለት ነው። እነዚህ ምንድን ናቸው? ኦርቶዶክሳውያን አማኞች ናቸው ማስታወቂያውን የሰሩት። የቁልቢ ገብርኤሉ ማስታወቂያውን እኔ ያልሰራውም ገበናውን ግን ጌታ ኢየሱስ ይፋረደኝ። ከዚህ በኋላ ሰው ነው የምልከው እኔ በእያንዳንዱ ቤተክርስቲያን እዚህ ላይ ብለዋል አይደል? ሰው ልኬ ነው የማስቀርጸው። ሰው ልኬ የሚሄጃውን ሳንቲምና የሚሄደውን የሚቀርጸውን ሰው ገንዘብ ከፍለ ነው በትክክል ምን እንደሚሰራ ከዋዜማው ጨምሮ እና አስቀርጸዋለሁ። ቴንክ ዩ ወንድም ለመቀጠል እችላለሁ። ይሄ ነው አይ ቲንክ ሐዋሳ አዘጋጅተንላችኋል ያሉት ማለት ነው። ወንድምነት ይሄው ነው ትልቁ ላይ እያልን ያለ ነው። ምንድን ነው የእኛን የራሳችንን ጽድቅ ልናወራ አይደለም። ጌታ ሲጠራን ከዚህ መንደር ነበርን። ይሄ የሙዚቃ ዝግጅት፣ ይሄ የናይት ክለብ ጭፈራው፣ የሴቶቹ ጋጋታ ለእኛም ነበረ ድሮ። አየህ፣ ዛሬ ግን እኛ በክርስቶስ ኢየሱስ በማዳኑ ስራ ብቻ ነው የምንጸድቀው ብለን ስንናገር፣ ሌላ ስራ የለም ብለን ስንናገር፣ ይህንን ትላንትና በነበርንበት የኃጢአት መንደር፣ ትላንትና በተጨማለቅንበት በዚህ በኃጢአት ህይወት ውስጥ እንቀጥላለን እያልን አይደለም። የተሻለ ህይወት እየኖርን ነው ያለ ነው። እግዚአብሔር ይባረክ። ጌታ ረድቶናል። እግዚአብሔር አግዞናል። ትላንትናችን የነበረን የኃጢአት ሸክም ዛሬ በክርስቶስ ኢየሱስ ለቆናል። ግን ይህንንም ህይወት እየኖርን ያለ ነው የእግዚአብሔር ጸጋ አግዞን ነው እንጂ ለመዳን ብለንና ለመጽደቅ ብለን አለም እየታገልን ያለ ነው። ለምን? አንዴ በክርስቶስ ኢየሱስ በመስቀሉ ስራ ምን ስላለን? ስለጸደቅን። አሁን እግዚአብሔርን በጣም ባህሪያችን አስተካክለን ጥሩ ሆነን ኢምፕረስ አናደርገውም። ብራዘር፣ አንዴ ያገኘነው በክርስቶስ ኢየሱስ የሆነልን ጽድቅ እሱ ማህተማችን ነው፣ መታያታችን ነው፣ በእግዚአብሔር ፊት የመቆሚያ ድፍረታችን ነው። ብራዘር አየህ፣ ከኢየሱስ ውጪ ሌላ የምንገባበት ድፍረት የለን። ስለዚህ ጸንተን በኃጢአት አንኖርም፣ ከኃጢአት ጋር አንጨመላለቅም። ግን ያገኘነው ህይወት ሁሌ የማይረሳው በክርስቶስ ኢየሱስ መጽደቃችን ነው። ክርስትናዬ ነው ወንድም ማለት ክርስትናዬ ነው። ስለዚህ ክርስትናችን ላይ አንቀልድም፣ የዳንበትን እውነት ላይ አንቀልድም። አዱናክ እንኳን ደህና መጣ። ስለ ታቦት ይሰገዳል ብለህ ታምናል? ለታቦት ቆይ ከሱ በፊት አሁን ያው መረጃችሁን ይኸው መረጃ እናሳየው። ይኸው መረጃ ምን አንተ ደግሞ ለመረጃኛ ጋር ቆይ ይኸው መረጃ አንድ ሰው ያዋራኝ አይ አንተ ቤካ ተዋት። አንተ ምንም ነገር አታውቅም። ከነሱ ጋር እናወራ። እሺ አዱና እኔ ሊቀ ሊቃውንትን ሰብስብና እኔ በደንብ አድርጌ በእግዚአብሔር ቃል እየገረጥኳቸው አስተምራቸዋለሁ። ቁልቢ ገብርኤልም ሆነ ገብርኤል ወደ ጉዳይ ብራዘርዬ፣ ወደ ጉዳይ ብራዘርዬ አሶርች ታውሩ ነገር ሰምቻለሁ። እሺ ስማ፣ ስለ ጸዋለ ጽድቅ ወይ ደግሞ ስለ ፈረጎ ኤርሚ የተናገረውን ነገር በመረጃ ምናምን አሮን ሀቬኒያስ እኔ ፕሊዝ ገባ በመረጃ ምናምን ብላልና እኮ በመረጃ ላሳያ ብራዘርዬ። የመጣው ክርስቲያን ቤት ነው። እኔ ችግር የለውም። እኔ አታውራኝ። ኤርሚ ታወራዋለህ። አስወርጄዋለሁ። በቃ መለመን የለብህም። አስሬ ዝም በል ማይክ ዝጋ ምናምን መባል የለብህም። ቀጥል ቤካይ። ያ አይ ኤርሚ ስለ ፈረጎ ሲያነሳ ወይ ኤርሚ ወይ አባባ እኛ ብዙ ጊዜ ስናሳየው የነበረ መረጃ አይደል? አታሳየው ተወው። ያ ለማንኛውም ያለ መረጃ እዚህ ቤት አይወራም ነው። እኛ ጋር ክርስቲያኖች ጋር ያለ መረጃ አይወራም።
ለምንተነፍሰው ነገር ሁሉ መረጃ እናመጣለን እኛ ለምንተነፍሰው ሁሉ ማለት ነው። ቴንክ ዩ ቴንክ ዩ። ኦኬ ዘጉባኤ ደጋግመህ ነው አስገቡ የምትለው ገብተህ ነበረ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። በትልቁ እንዳኒ በትልቁ ናባ አረስቱን አይተዋላ? አይሰማም? አረስቱን አይተዋላ? አርስቱን አይቼዋለሁ። እሺ ምን ትላለህ? ለታቦት ይሰገዳል አይደል? በኦርቶዶክስ ምንም ጥያቄ የለውም። ታቦት ነው ያ ኦርቶዶክስ ይዛ የምትወጣው? ታቦት ያው የቤተ ክህነት ሰው እንደሆንክ ከስምህ እረዳለሁ። ታቦት ማለት ምን ማለት ነው? የእግዚአብሔር ማደሪያ ቤተ አደረ ነው አይደል ብሎ የሚለው? የምኑ ማደሪያ ነው? የእግዚአብሔር ማደሪያ። የእግዚአብሔር ማደሪያ ነው። በታቦት ውስጥ ምንድን ነው የሚያድረው? እግዚአብሔር በረድኤት የሚገለጽበት ነው። እሺ በጽላት ውስጥስ ምንድን ነው የሚያድረው? እንደ አዲስ ኪዳን ከሆነ ታቦትና ጽላት አንድ ነው። እንደ አዲስ ኪዳን። እንደ ብሉይ ኪዳንስ ከሆነ? እንደ ብሉይ ኪዳን ከሆነ ጽላቱ 10 ቃላት ያረፉበት ነው። ታቦት የሚለው ደግሞ ያ ጽላቱ የሚቀመጥበት ማደሪያ ይሆናል ማለት ነው። አሁን ግን ጽላቱም ታቦቱም አንድ ነው። ያ ማለት ታቦት ሲባል የእግዚአብሔር ስም የተጻፈበት ነው። እግዚአብሔር የሚገለጽበት ነው። በሌላ በኩል ደግሞ እኛም የእግዚአብሔር ማደሪያዎች ተብለን ስለምንጠራ ታቦት እንባላለን። አይ ቆይ፣ ስለዚህ አንተ መቼ ነው የምትወጣው? መቼ ነው የንግስህ ቀን? ማለት እስኪ ጥያቄውን በደንብ ግልጽ አድርገው። ወር በገባ ወይ አመታዊ መታሰቢያ መቼ ነው? ታቦት ነኝ ብለህ ስላልክ ማለት ነው። ኖ እንደዚያ ማለት እኮ አይደለም። ታቦትንን ብለህ ስላልክ በእናንተ ታቦትንን ስንል ቅዱስ ጳውሎስ በቆሮንቶስ መልእክቱ የተናገረው መልእክት አለ አይደል? እናንተ የመንፈስ ቅዱስ ማደሪያዎች አይደላችሁም ምን ብሎ ይናገራል። ማለት የመንፈስ ቅዱስ ማደሪያዎች ስለሆን እንጂ እኔ ታቦት ነኝ ተብዬ እኔን ይዘው ይወጣሉ ማለት አይደለም። በጣም ነገሮችን ሰንጥቃቸው አትዩ። እሺ በብሉይና በአዲስ አይደል? ኦኬ በብሉይ የጽሁፍ ስህተት ይኸውልህ፣ ቤተክርስቲያናችን በጣም ጠንቅቃ ነው የምትናገርና በብሉይና በአዲስ አይባልም። በጣም ይቅርታ በሐዲስ በል። ለእኔ አዲስ ነው የምንለው፣ በአዲስ ኪዳን ነው። ሐዲስ አይባልም። መጽሐፍ ቅዱስን አውጣና አዲስ ኪዳን ነው ሐዲስ ኪዳን ነው የሚለው ያንተ መጽሐፍ ቅዱስ። የሀብታም ሳቅ አስመሰልከው። አንተን ያስመሰልከው። እኔ ድሃ ነኝ። እሺ ምን ይላል ነብየ እግዚአብሔር ኤርሚያስ? ሐዲስ ኪዳን ነው የሚባለው አልከ። ይሄ መሀይም ደብተራ ያለውን ቃል ሁሉ የምትለው አንተ አዲስ ነው የሚለው፣ አዲስ ኪዳን። መጽሐፍ ቅዱስን አውጣው። ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ፒዲኤፍ ነብየ ኤርሚያስ ምዕራፍ 30 አዲስ ኪዳን አውጣልኝ፣ አዲስ ኪዳን አውጣልኝ እንጂ ብሉይ ኪዳን አትቀበለው። አልቀበልም አላልኩም እኮ። ከተቀበልክ ነብዩ ኤርሚያስ ሐዲስ ኪዳን ያለ
ሀና አን እንኳን ሳትለይ ነው አይደል? እስኪ ሚዩት አድርግ። ሀና አን እንኳን ሳታቅ ነው አይደል? መተህ ለመገልፈጥ የቸኮልከው አይደል? እንደዚህ ነው የምትዋረዱት። አዲስ ኪዳን ነው የሚባለው። ሐዲስ የሚባለው የእናንተ የመሀይሞቹ የደብተራዎቹ ንግግር ነው። አዲስ ኪዳን ነው የሚባለው። የኛም ብሉይ ኪዳን። እቺ ምንድነች? ኪዳን እስኪ በላት። ብሉይ በብሉይ ኪዳን፣ በአዲስ ኪዳን። የኔታ በደንብ አላስተማሩም ማለት ትዕቢታችሁ ደግሞ። እሺ ዕብራውያን 8 ላሳየው። ከብሉይ ኪዳን ብቻ አሳየኝ ብሎ እንዳይል አይደል? መቼም ለኦርቶዶክሳውያን የውርደት ዘመን የሆነባቸው በዚህ ዘመን ጴንጤ ፊት መጥተው በእግዚአብሔር ቃል ይዋረዳሉ፣ በፊደል ይዋረዳሉ። በቃ የሚናገሩት ነው ራሱ። ወንድሞች እናቶች፣ ምን ነክቷችሁ ነው ግን? ምንድን ነው የገባባችሁ? ያ ቆይ አንተ የፈለግከው ሚዩት አድርገው እሰጥሃለሁ። በዕብራውያን መጽሐፍ ምዕራፍ 8 ቁጥር 8 ላይ ቅዱስ ጳውሎስ እንደጻፈው ይታመናል። የዕብራውያንን መልእክት ልብ በሉ። እዚህ ያላችሁ ሰዎች በነቢየ እግዚአብሔር በኤርምያስ አፍ የተናገረውን ቃል ታላቁ ሐዋርያ ሲጽፈው እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር በኦርቶዶክሳውያኑ ባልተማሩት ሰዎች ዘንድ ነች። እቺ አና ሃን እንኳን አይለዩ። አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ እግዚአብሔር። ስለዚህ ብሉይ ኪዳንም ላይ አዲስ ነው ብሎ የሚለው እንደዚሁ አዲስ ኪዳንም ላይ አዲስ ነው ብሎ የሚለው ኦኬ። ስለዚህ እኔ እየተናገርኩ ያለሁት በማውቀው ባለኝ መጽሐፍ እጄ ላይ ባለ መጽሐፍ ነው። ገብቷል? ተናገርኩ ያለሁት በየትኛው መጽሐፍ ነው? እጄ ላይ ያለው መጽሐፍ በግዕዝ ነው አይደለ? ቤተክርስቲያናችን የምትናገረው አብዛኛውን ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማርኛን አትጠቀም ማለት አይደለም። አማርኛም አላት፣ ግዕዝም አላት። ሞር ደግሞ የኛ የቤተክርስቲያን ሰዎች በተለይ ቀረብ ብለን በቅኔውም በዜማውም በብዙ የቤተክርስቲያኗ ትምህርት የቆየን ሰዎች ግዕዙ ከአማርኛው የበለጠ ቀድሞ የሚታወቀን እሱ ነው። ገብቷል? ይህንን መረዳት ከቻልክ በዛ ልክ እየው። እኔ እየተናገርኩ ያለው በዛ ነው። አሁን መጽሐፍ ቅዱስ ገልጠን ስናይ አዲስ ኪዳን ሳይሆን የሚል ሐዲስ ኪዳን ነው የሚል። ለዛ ነው መጀመሪያ ላይ ስጽፍ ብሉይ ኪዳንና አዲስ ኪዳን ብለህ ስጽፍ ነው እኔ እየተናገርኩ ያለው። አሁን እኔ የግዕዝ መጽሐፍ ቅዱስ አምጣልኝና እንደማመጥ ኦኬ። መጽሐፍ ቅዱስ በውስጡ የተጻፈውን ታምነዋለህ አይደለ? አዎ ታምነዋለህ። እሺ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። 80 አሐዱ ሐዲስ ኪዳን ይላል። በጣም ጥሩ ልብ በል። ሐዲስ ኪዳን ይላል አይደል? በቃ ኦኬ። እሺ በነቢየ እግዚአብሔር በኤርምያስ 31 ላይ የተናገረውን እዚሁ ጋር የቀደመውን እዚሁ ላይ አስነብባለሁ ማለት ነው። 31 ላይ ማለት ነው። ምን ይላል? ከዚያ ከመሄዱ ላይ መስረጃ መጣ አይደለም? ምን ይላል? አሁን ጩኸቱን ተወና ምን ይላል? ውስጡ የተጻፈውን አምናለሁ ብለኸኛል። ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ ምንድን ነው የሚለው? ሀ ነው ወይስ አ ነው? አዲስ ነው የሚለው። እሱማ ተሳስታለች ቤተክርስቲያኒቱ ኦርቶዶክስ። አልተሳሳተችም።
ካልተሳሳተች ሁለተኛ እንዳትለፋለፍ። የተሳሳተችው ይሄንን ነው። ይሄ እልም ያለ ኑፋቄዋ ነው። ኤክስ ነው ይሄኛው ኤክስ ነው ብራዘር። የእግዚአብሔር ቃል ውስጥ የተጻፈው ይበልጣል እንጂ እዚህ ጋር የእናንተ ደብተራዎች የጻፉት ሐዲስ የሚለው እንደውም ይህ ስህተት ነው። አንበሻሸቀ ነው። ቆይ አድምጠኝ። ነው አናሃለይ ከፈለክም የዕብራውያን መልክ መጽሐፍ ምዕራፍ 8 ቅድም ያሳየው ከኤርሚያስ ላይ ያለውን በዚህ በፒዲኤፍ ሳሳይህ እምቢ ብለሃል አይደል? የመጣው ጴንጤ ቤት ነው። ጴንጤ ቤት ደግሞ መንተፋተፍ አይቻልም፣ ያለ መረጃ ማውራት አይቻልም። ምንድን ብሎ የሚለው እጅ ላይ ባለ መጽሐፍ እኮ አድምጠኝ። ዕብራውያን 8 ቁጥር 8 ላይ እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን። እንደዚህ ነው። አየህ፣ ጴንጤ ፊት መተህ የጸጋ ስግደት ነው የምናሰግድህ በመረጃ ማለት ነው። አሁን ስለዚህ እንግባ ማለት ነው። አዲስ ኪዳን የእሱን አዲስ ኪዳን ካለ ብለህ በቃ አሁን አንተ ከፈለግ እያልክ ሀን እየጠራህ ተዋል። መጽሐፉ ግን የሚለው አዲስ ኪዳን ነው። በአና በሃ መካከል እንግዲህ ራስህ ምረጥ። እችንናችን ቀስ ብለህ አንተ አልናት። ወደ ዋናው ይቅርታ ለመጠየቅ የነበረብህ አየህ፣ በትንሹ ሳንግባባ በትልቁ መጠየቅ የነበረብህ አየህ። አይ እኔው ነኝ ተንቀሽቅዤ በጣም እኔው ነኝ። እንግዲህ ያው የኦርቶዶክሳውያን ጠባያችንን ታውቁታላችሁ። እኛ መጽሐፍ ቅዱስ አናነብም፣ ምን እንደሚል አናቅም። ዝም ብለን ግን ያው ዜማ እንማራለን። ሌሊት ስንጮህ የምናድረው መጽሐፉን አናውቀውም ብለህ ብትል እኔ በእንደሱ ይይዝልሃለሁ። አሁን ወደ ዋናው ጉዳይ እንግባ። አናሃን እንኳን ያላወቅህ ሰውዬ ታዲያ ነገርኩህ። በያዝከው መጽሐፍ እኮ ነው ያስረዳው። ገብቷል። ሐዲስ የሚል እዚህ መጽሐፍ ቅዱስ ውስጥ 80 አሐድ ውስጥ የተጻፈ በውስጥ በእግዚአብሔር ቃል ላይ የለም። 4 ነጥብ። መግቢያው ከቨር ፔጅ መጽሐፍ አለቀ። እነሱ እነዛ መተተኞቹ ደብተራዎች ናቸው የጻፉት። እሱ የእግዚአብሔር ቃል ግን የተጻፈው በዕብራይስጥ ነውና ብሉይ ኪዳን አዲስ ኪዳን በግሪክ ነውና የተጻፈው። ተርጓሚያኑ ሲተረጉሙት አዲስ ነው ያሉት፣ አዲስ ኪዳን ያሉት። ምን ነው አንተ እኛንን ዕብራውያኑ ብለሃል። አዲስ ኪዳን። ኦኬ፣ ወደ ዋና አሁን ወደ ታቦቱ ነው። እሺ፣ በብሉይ ኪዳን ታቦትና ምን ይለያያል አልከን? ጽላት ይለያያል አልከን። ይለያያል አልከኝ። በአዲስ ኪዳን ደግሞ አይለያይም ነው ያልከኛል። ታቦትና ጽላት አንድ ናቸው ነው ያልከው። እንዳልጽፈው ዘጉባኤ ማነው? ሚት አድርጋው ነው ወይስ ሚት አድርጋችሁት ነው? አፍረህ ነው? በሀና በአ መካከል አና ሀን ሳትለያት የሀብታም ሳቅ የሚመስል ነገር ሳቅ። ያችን ሳቅ ግን ወደ ለቅሶ ተቀየረች ማለት ነው። ብሉይ ኪዳን ላይ ሲያሳየ አዲስ ኪዳን ላይ ያሳየኛ። አዲስ ኪዳን ላይ ሲያሳየ አይ አባቶቼ እንደዚህ ብለህ፣ አባቶች ከውጭ ነው የለቀለቁት፣ ከውጭ ነው። ተናገር እንጂ ምነው ዝም አልክ? ዘጉባኤ አፈረስኩት ማለት ነው ጉባኤውን። እሺ ተኝቶ ይሆናል። ኦኬ እሺ፣ ሌላ ሰው አለ?
ሌላ ሰው አለ ወይ? አዲስ እኔ እኮ እልህ ይዟችሁ ነው እንዴ? ኦርቶዶክሳውያን እልህ ይዟችሁ ጴንጤ ቤት አትምጡ። በእውቀት ኑ፣ በእውቀት ኑ። በሕያው ጌታ ፊት አንድ ኦርቶዶክሳዊ ጴንጤ ፊት መተህ መጽሐፍ ቅዱስ እንዲህ ነው ብሎ የሚለው ብለህ ለማለት የሚያስደፍር እውቀት ካላችሁ ብቻ በሉ። አብዛኞቻችሁ ግን የሚያስደፍር እውቀት የላችሁም። ለምን? መጽሐፍ ቅዱስ አታነቡ። መሀይምነት ቤቱን የሰራባችሁ መጽሐፍ ቅዱስ አታነቡም ነው ያልኩት። ማንበብ ትችላላችሁ፣ ግን አታነቡም። ስለማታነቡ አና ሃን እንኳን አታውቁም፣ የቱ ጋር እንደተጻፈ ምን እንደተባለ ማለት ነው። አሁን ጉባኤ የተባለው የጉባኤ ቤት መምህር ወይ ተማሪ ነው። ሃና አን እንኳን አለይም። ግን ገና ሲጀምር አለ። ያላገጠ መስሎት በራሱ ላይ ነው ያላገጠው። በሁለቱም ኪዳን ላይ አዲስ ኪዳን ነው የሚለው። የት? ኤርምያስ 31 ላይ፣ ዕብራውያን 8 ላይ ማለት ነው። እንደሚለው አዲስ ኪዳን ነው ያለው ሁለቱም። አዲስ ኪዳን ብለውታል አባቶቼ። ጠላ ጠጣ፣ ጠላ ጠጡ። እናንተ ተሰብስባችሁ ከአባቶች ጋር ጠላ ጠጡ፣ ሰንበቴ ምናምን ነገር። አናሃን ገና አለየም። አየህ፣ መጽሐፍ ቅዱስን በጥንቃቄ እንደ ጴንጤው እንደ ኤርሚያስ ብታነብ የቱ ጋር ምን እንደሚል ታቅ ነበር። እዚህ ጋር መተህ ጴንጤን አታርምም፣ በጽሁፍም በፊደልም በእግዚአብሔርም ቃል። ስለዚህ አፍሮ ተሸማቆ ነው የወረደው በራሱ ማለት ነው። በእኔ ጽሁፍን ላይ ፊደል ማላቅ አድርጎ ለማላገጥ ፈልጎ ነበር። አላገጥኩባ። እኔ ደግሞ እንዴ የትዕቢታቸው ነገር እኮ አንተ ትዕቢታቸው፣ እኔ በጣም ከምጸየፋቸው ነገር አንዱ የኦርቶዶክስን ትዕቢት ነው። በቃ ኦርቶዶክሳን ያቸው መጥተው ትዕቢት አንድ ቃል አያውቁም። አንድ እኮ ሄርሜኔቲክስ ቢጠይቋቸው አንድ ቃል። አንዳንድ እኮ ጫቱን እየቃመ ጫቱን ተግሞጥሙጦ እኮ ነው የሚገባው። አንድ ቃል አያወራም። እዛ እናት ክንዴ ላርጋት ብሎ ይወርዳል ማለት ነው። ይሄንን የተማሩ ማፈሪያነት ነው። እሺ፣ ታቦት በአዲስ ኪዳን በእናንተ ይሰገድለታል በኦርቶዶክስ። እሺ፣ አሜን። አማን ነው። ሶሪ፣ አማን። ሶሪ፣ አማን። ደጋግመህ ገብተህ ነበር። አማን ይሰማል? አረ ወገኖች፣ የኔ ድምፅ ይሰማል። ይሄ ልጅ ሁሌ እንደዚህ ነው የሚያደርገው። ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። ይሰማል? እሺ፣ ይሰማል። ከየት ቤተ እምነት እግዚአብሔር ነው? ይመስገን። ተመሰግናለሁ። አሜን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እንኳን ደህና መጣ። ከኦርቶዶክስ ተዋህዶ። እሺ፣ እንኳን ደህና እንኳን መጣ። ደህና ቆያችሁ። እንኳን ደህና ቆያችሁ። አርስቱን አይተዋል አይደል? አይሰማም? ድምፄ ይዘገያል? ትንሽ ይዘገያል። የኔ ኔትወርክ ነው መሰለኝ። ኔትወርክ ነው፣ ኔትወርክ ይሆነ። ስለዚህ በዚህ ኔትወርክ ማውራት አንችልም። አሁን ድማ አለ በዚህ ኔትወርክ ማውራት አንችልም። ከዘገየ መጫጫ ነው የሚሆነው። እሺ፣ ተመስገን። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ከየት ቤተ እምነት ነው? ከሳውዝ ኢትዮጵያ ነው። ከየት ቤተ እምነት ነው ያልኩ?
ከሌለ ፕሮቴስታንት ነው። ለምን አስገባኝ ያልከው? መሳተፍ ስለፈለግኩ ነው። እንትን ስታወራ የነበረው ተመችቶኛል። እንደዛ ነው። እና ደግሞ ርዕሷ አሪፍ ነች። እንደዛ ነው። እሺ ቴንክ ዩ ወንድማችን፣ እንወዳለን። የት ቤተክርስቲያን ነው ጌታን የምታመልከው? እኔ መካነ ኢየሱስ። መካነ ኢየሱስ። እሺ ቴንክ ዩ፣ እንወዳለን። ተባረክ። እሺ ሌሎች አላችሁ ኦርቶዶክሳውያን? ሚዩት አድርገውና ጠብቀን ማይክ። ሌሎች አላችሁ ኦርቶዶክሳውያን? ታቦት በአዲስ ኪዳን በኦርቶዶክስ ታቦት ይሰገድለታል ማለት ታቦት የተባለው ታቦት ነው ወይ? እሺ ታቦት የተባለው ታቦት ነው ወይ? ታቦት ተብዬው ራሱ ታቦት ነው ወይ? ይህን ስም ሊሸከም ይችላል ወይ? ማራናታ። አቤት ኤርሚ፣ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ይሄ ወንድም ኦርቶዶክሳዊ ነው። እኔ ሳወራ ከማውቃቸው ጥቂት አመለሸጋዎች ኦርቶዶክስ መካከል ማለት ነው። ጌታ ይባርከው ወንድማችን ማራናታ። አመሰግናለሁ ኤርሚ። እሺ የዛሬውን አርዕስት ሰማዋል? አዎ። ኦኬ ምን ትላለህ? ታቦት በኦርቶዶክስ ይሰገድለታል አይደል? አዎ። ማን ነው ስገዱ ያላችሁ? ያው ወንጌሉ ነግረናል። እንድትሰግዱ? አዎ። ለታቦት ኦኬ። ወንጌሉ የቱ ጋር ነው የሚለው እንድንሰግድ? ወንጌሉ ይነግረናል ብለኛል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ። ኢያሱ ወንጌል ነው እንዴ? ሶሪ መጽሐፍ ማለት እኮ ነው። ወንጌሉ እኮ ነው ያልኩት። ከአራቱ ወንጌል ሳይሆን ያው ኢያሱ 7:6 ላይ። አዎ ኦኬ። ኢያሱና ከሱ ጋር የነበሩ ሽማግሌዎች በዚህ ቦታ ላይ ለሰራዊት ጌታ ለእግዚአብሔር ለታቦቱ እንደሰገዱ ይናገራል። እናንተን ስገዱ ብሎ ያስተምራል እንዴ? እሱ ስለሰገደ እኛም እንሰግዳለን። እሱ ስለሰገደ እናንተ ስገዱ ይላል ነው አይደለም እንዴ? መጽሐፍ ቅዱስ ላይ የተጻፈው እነሱ ስለሰገዱ እኛም እንሰግዳለን ይላል። ኢያሱ ለታቦቱ ሰገደ በዚህ ክፍል ላይ እንደሚናገረው ማለት ነው። በጣም ደስ የሚለው ጴንጤ ጋር መጽሐፍ ቅዱስ ቁጥሩን ብቻ ስጽፈው ቃሉ ምን እንደሚል ስለምናውቀው ማለት ነው። ኦኬ ኢያሱ በዚህ ጋር የአሁኑ ታቦት የእግዚአብሔር ታቦት ነው። ኖ ቆይ ሜት አድርገውን ማለት ነው። ኢያሱ ተመስገን ኦኬ ኢያሱ እዚህ ቦታ ላይ ተሰገደ። ለማን? ለእግዚአብሔር የቃል ኪዳኑ ታቦት ነው የሰገደው። እናንተ ለእግዚአብሔር የቃል ኪዳኑ ታቦት ነው? ልክ ነው። ለእግዚአብሔር የቃል ኪዳን ታቦት ነው የምትሰግዱት? እኛ አሁን የብሉይ ኪዳን ታቦት የለም። ታቦቱ ላይ የኢየሱስ ክርስቶስ ስም ስላለው ለሱ ስም እንሰግዳለን ማለት ነው። በአጠቃላይ ኤርሚ ማለት ነው ቆይ ማራናታ ኢያሱ እዚህ ጋር የሰገደው ለእግዚአብሔር የቃል ኪዳኑ ታቦት ነው አይደል? አዎ። በእግዚአብሔር ታቦት ፊት ሰገደ ይላል አይደል? ልክ ነው። እሺ በእግዚአብሔር ታቦት ፊት ሰገደ። እሺ እናንተ በማን ፊት ነው የምትሰግዱት? እኛም በእግዚአብሔር በታቦቱ ፊት ነው የምንሰግደው። በ21 ማን ነው የሚውለው ቀኑ? እናታችን ድንግል ቅድስት ማርያም። ታቦቱ የማን ነው የሚባለው?
የጌታችን የኢየሱስ ክርስቶስ የማርያም ታቦት የላትም ማለት ነው። ያው በሷ ስም ተሰየመ እንጂ ታቦቱ የጌታችን የኢየሱስ ስለዚህ ክርስቶስ ታቦቱ በማን የተሰየመው? በማርያም በገብርኤል በሚካኤል ይሆናል። እሱ በእነሱ አለ። ስለዚህ ታቦት አለ። እኔ አሁን ማርያምን የመረጥኩትኝ በ21 ማርያም ነው የምትውለው። ታቦቱ የማን ነው? ማለት በሷ ስም እንጂ ታቦቱ በማን ስም ነው የተሰየመው? በማርያም ታቦቱ ሲጠራ የማን ተብሎ ነው የሚጠራው? የማን ተብሎ ነው የሚጠራው? በማርያም ቤተክርስቲያን ውስጥ ያለው ታቦት የማን ተብሎ ነው የሚጠራው? የጌታችን የኢየሱስ ክርስቶስ ታቦት ነው። ኤርሚ እሺ፣ ቆይ 4 ኪሎ ማርያም ቤተክርስቲያን ስትሄድ ቤተክርስቲያኒቱ የማን ቤተክርስቲያን ነው የሚባለው? የማርያም ቤተክርስቲያን ይባላል። ውስጥ ያለው ታቦት ቆይ አድምጠኝ፣ ነው ምሳሌ አይደለም። ውስጡ ያለው ታቦት የማን ታቦት ነው ተብሎ የሚጠራው? የጌታችን የኢየሱስ ክርስቶስ ታቦት ነው። የማርያም ታቦት የላትም እያልከኝ ነው? ማርያም ለብቻ ለሷ የተቀረጸ ታቦት የላትም። የላትም። ማርያም ለምን ወጣች? ማርያምን ልናገነግሳት ማርያምን ልናከብራት የምንሄደው አይደለም ትላላችሁ? መታሰባት ለቅዱሳኖቹ ለመላክነት የታለችና ትታሰባለች? ታቦቱ የእሷ አይደል? ታቦቱ የእግዚአብሔር ነው። ያወጣችሁት የእግዚአብሔርን ታቦት ነው። የማርያም ታቦት ባልወጣበት እመቤቴ ወጣች ለምን ብላችሁ ትላላችሁ? እመቤቴ አልገባ ብላለች ለምን ትላላችሁ? መታሰባ በእነሱ ስም ስለሚደረገው ነው። እኔ አሁን የሚደረገውን መታሰቢያነቱ ለማን ነው አይደለም ያልኩህ። ታቦቷ አልገባ ብላለች፣ እመቤቴ አልገባ ብላለች፣ እመቤቴ አልወጣ ብላለች፣ እመቤቴ አልቀመጥ ብላለች፣ እመቤቴ አልቀሰች ብላችሁ የምትሉት ታቦቱ እምቢ ሲል ነው አይደለ? አልገባ ብሏል ተብሎ ሲባል የማን ታቦት ነው አልገባ ብላለች፣ የማን ታቦት ነው አልወጣ ብላለች ብላችሁ የምትሉት? ኤርሚ አሁን እኔ እንዴት አስረዳህ ነው መሰለህ? በአጠቃላይ እኔ እንዴት አውቃለሁ መሰለህ? እኛ ሁሉ ቆይ እኔ አንዳንዴ ማራናት እምልህ ነገር የማይገባን ዝም ብሎ በቃ ገሪባ ነገር እንመስላችኋለን አይደል? ወይ ደግሞ ከሆነ ጴንጤ ተብሎ ሲባል ከሆነ ከጨረቃ ላይ ወይ ከፀሐይ ላይ ወይ ከደመና ላይ ተንጠባጥበን የወደቀን የዚህን ዓለም ስርዓት ማናቅ፣ ኦርቶዶክስን ማናቅ፣ ከእስልምና የሚወጡ እስልምናን ማያውቁ፣ ከካቶሊክም የወጣ ካቶሊክን የማናቅ ይመስላል አይደል? አሁን ራስን እያሞኘህ ካልሆነ በስተቀር 4 ኪሎ ብትሄድ ኦኬ 4 ኪሎ ብትሄድ እዛ ያለው ቤተክርስቲያን የማን ነው? ቤተክርስቲያኑ የማን ነው? የማርያም አይደል? ኦኬ እሺ፣ የማርያም አይደል ቤተክርስቲያን? ኦኬ በማርያም ሰው ነው ቤተክርስቲያን የተቀረጸው። ታቦቱስ የማን ነው? የማርያም። በአካታች በርበር ራስን አታታል፣ ጭንቅላትን አታስቀጥቀጥ። ዓለም የሚያውቀው የማርያም ታቦት ብላ ለብቻ የቀረሰችው አለ እንዴ? በደንብ እንጂ በእነሱ ስም ታቦት ሰየም እንጂ በእነሱ ስም ሰየም እንጂ። አድምጠኝ። የማርያም ታቦት የለም ነው የምትለው በምድሪቱ ላይ? የማርያም ታቦት ብሎ ስሙ ሰየም እንጂ ታቦቱ ግን የጌታችን የኢየሱስ ክርስቶስ ነው። የማርያም ታቦት ይባላል አይባልም? የማርያም ታቦት ይባላል። በእነሱ ስም ስለምሰየም የማርያም ታቦቱ የማርያም ይባላል። የማርያም ተብሎ የእግዚአብሔር ይባላል ትላላችሁ። እግዚአብሔርን የት ስታውቁት ብራዘርዬ? የት ስታውቁት? እሺ ቤተክርስቲያኑም ታቦቱ መታሰቢያነቱ ለማን ነው የተሰራው? ቤተክርስቲያኒቱም ታቦቱ መታሰቢያነቱ ለማን ነው የተሰራው?
እንደዚህ ስትርግጽ አድርግልኝ። ጥያቄ አልገባኝም ኤርሚ። ቤተክርስቲያኑ ተሰርቶ በማን ስም ነው የተሰየመው? በማርያም ስም አይደል? የስ ታቦቱም ተቀርጾ በማርያም ስም ነው አይደል የተሰየመው? የስ በቃ አለቀ። ስለዚህ ባለቤቷ ማርያም ነች ማለት ነው። አለቀ። እግዚአብሔር ብላ ጨርሰናል። እነዚህ ፋይሉን እየዘጋኑ ነው የምንሄደው። ጨርሰናል ማለት እሺ። ኢያሱ ታዲያ በእግዚአብሔር ታቦት ፊት ሰገደ ብለኛል። ኢያሱ 7:6 ላይ እናንተ 4 ኪሎ ስትሄዱ በማን ታቦት ፊት ነው የምትሰግዱት? 4 ኪሎ ስትሄድ በማን ታቦት ፊት ነው የምትሰግደው? እዚህ የማርያም ብለህ ያልከኝ ስለሆነ 4 ኪሎ ስትሄድ ማርያም ቤተክርስቲያን ስትሄድ በማን ታቦት ፊት ነው የምትሰግደው? በማርያም ታቦት ፊት ነው የምትሰግደው። የእግዚአብሔር ታቦት አለ የለም? ስለዚህ ቆንጅዬ ጣዖት። አንድ ደቂቃ እሺ ወንድሞች፣ ኦኬ ላላችሁ ሰዎች ስሙት። ኢያሱ በኢያሱ መጽሐፍ ምዕራፍ 7 ቁጥር 6 ላይ አስቀድሞ በወንጌሉ ነው ያለው። ወንጌል አይባልም። የኢያሱ መጽሐፍ የኢያሱ መጽሐፍ ነው ይባላል። ኦኬ በመጽሐፍ ቅዱስ ዝርዝሮች ውስጥ ከታሪክ መጽሐፍቶች ውስጥ ይመደባል። አሁን መጥቻለሁ፣ ጠይቀኝ ኤርሚ። አዎ አይ 4 ኪሎ ስትሄዱ በማን ታቦት ፊት ነው የምትሰግዱት? የጌታችን የኢየሱስ ክርስቶስ ታቦት የት አለና? ያለው የማርያም ታቦት ነው። እዚህ ጋር ጽፈኛል። የማርያም ታቦት ብለህ የጌታችን ታቦት የት አለ? 4 ኪሎ የማርያም ነው ያለው ብለኛል። ቤተክርስቲያኑም መታሰቢያ ይሄ ታቦት እኮ ስለማቅማ ነው የማወራህ እኮ። እኔ ብቻ አይደለሁም፣ እዚህ ያለ ህዝብ በሙሉ ያውቃል። 4 ኪሎ ሄደህ የእግዚአብሔር ታቦት የእግዚአብሔር ቤተክርስቲያን አትልም። ያለው የማርያም ቤተክርስቲያን ነው። ቤተክርስቲያኑ የተሰየመው የማርያም ነው። 4 ኪሎ ማርያም ቅድስት ማርያም ተብሎ የሚታመነው ዓለም ሁሉ የሚያውቀው ማለት ነው። ኦኬ እዛ ቤተክርስቲያን ውስጥ ያለው የማን ታቦት ነው? የማርያም ነው ይባላል። የማርያም ታቦት ይባላል ታቦቱ ብለኛል። ኦኬ ስለዚህ አንተ 4 ኪሎ ስትሄድ በማን ታቦት ፊት ነው የምትሰግደው? ኢያሱ በእግዚአብሔር ታቦት ፊት ሰገደ ይላል። ኢያሱ መጽሐፍ ምዕራፍ 7 ቁጥር 6 ላይ አንተ በማን ታቦት ፊት ነው የምትሰግደው? በማርያም ታቦት ፊት ነው የምትሰግደው። ምክንያቱም የማርያም ታቦት ነው እዛ ያለውና በቃ በማርያም ታቦት ፊት ሲጀመር እኮ ታቦቱ ማለት ራሱ የእግዚአብሔር ማደሪያ አይደለ? ታቦቱ ቆይ ወንድም አለም ቆይ፣ በማርያም ታቦት ፊት ነው የምትሰግደው ነው የምትሰግደው። ኦኬ ፋይሉን ዘጋኑ ማለት ነው። በቃ በፊርማ አረጋግጠን እንለፍ። እሺ በማርያም ታቦት ፊት ስገዱ ብሎ የሚል ከመጽሐፍ ቅዱስ ላይ ያሳየኛል። ወንድም አለ በማርያም ታቦት ፊት ስገዱ፣ በፍጡር ስም በተሰየመ ታቦት ፊት ስገዱ። ወይ ደግሞ በአስቀድመን በማርያም ታቦት ልክ እናንተ በማርያም በፍጡር ታቦት ፊት በፍጡር ብዬ በለው ማርያም ፍጡር ስለሆነች በፍጡር እየተሰየመ ታቦት ተብሎ በሚጠራ ፊት የሰገደ አንድ ብቻ ታሳየናለህ። ከብሉይ ኪዳንና ከአዲስ ኪዳን አንድ አሳየን። ምን ያደረገው? ልብ በላውን መልሼ ሳነብልህ ማለት ነው። በፍጡር በመላእክትም ይሁን በነቢያት በሐዋርያትም ይሁን በጻድቃን በእነሱ ስም የተሰየመ ታቦት ተብሎ በሚጠራ ወይ የሚጠራ በሱ ፊት የሰገደ አንድ ነቢይ ወይ አንድ ሐዋርያ አሳየን። ከብሉይ ከአዲስ በፍጡር ስም በተሰየመ ታቦት ከአዲስ ኪዳን ይቅርታ አድርግልኝ። ከአዲስ ኪዳን እኔ አልችልም። ከአዲስ ኪዳን አልችልም፣ ግን በብሉይ ኪዳን አሳይቻለሁ። ኢያሱ እንደሰገደ አሳይቻለሁ። ኦኬ በአዲስ ኪዳን አልችልም ስትል የለም እያልከ ነው? አይደለም። እኔ አሁን ጥቅሱ ቦታ ስለማላቅ የለም ማለት ይከብደኛል፣ አለ ማለትም ይከብደኛል ቦታ ስለማላቅ። ስለዚህ አታውቀውም ማለት ነው? እኔ አላውቅም እውነት ለመናገር። እሺ ሌላ መምህር ካለ ይገባል።
በብሉይ ኪዳን ግን አሳየኸኝ አይደል? በብሉይ ኪዳን አሳይቻለሁ ኢያሱ እንደሰገደ ማለት ነው። በብሉይ ኪዳን ኢያሱ የሰገደው በፍጡር ታቦት ፊት ነው በፈጣሪ ታቦት ፊት ነው? በፈጣሪ ታቦት ፊት ነው። የፍጡር ታቦት የለም ሲጀመር። የኔ ጥያቄ ምን ነበር? የፍጡር ነው። አሁን እኮ በአዲስ ኪዳን በብሉይ ኪዳንም እኮ የፍጡር ታቦት የለም። ማራናታዬ የኔ ጥያቄ ምን ነበረ? አይ መጽሐፉ እዚህ የምንጽፈው ባይዞዬ ለጌጥ አይደለም። ልብ በሉ። የኔ ጥያቄ ምን ነበር? በፍጡር የተሰየመ ታቦት ተብሎ በሚጠራ የሰገደ ከብሉይ ወይ ከአዲስ ኪዳን አንድ አሳየን ነው ያልኩ። አንተ የኢያሱን አሳይቻለሁ ብለህ ያልከኝ ኢያሱ 7 ላይ ያሳየን ኪዳን ኢያሱ 7 ላይ ያሳየን ቁጥር 6 ላይ ኢያሱ በእግዚአብሔር ታቦት ፊት ሰገደ ነው ብሎ የሚል። የኔ ጥያቄ በእግዚአብሔር ታቦት ፊት ሳይሆን በፍጡር ፊት የሰገደ ነው። ማራናታ አቤት ኤርሚ የት አለ በፍጡር ፊት የሰገደ? በብሉይ ኪዳን በፍጡር ስም በተሰየመ ታቦት በአዲስ ኪዳን በብሉይ ኪዳን የለም። በቃ አዎ፣ አሁን በትክክል መለስክ። በብሉይም በአዲስም ኪዳን ማለት ነው በፍጡር ስም የተሰየመ እንዴት ደስ ይላል ታቦት ኖ እኔ እንደዛ እያልኩ አይደለም። የተሰየመ እያልኩ አይደለም። አልክ የተሰየመ ማለት የተሰየመ ሳይሆን የነሱ የራሳቸው የሆነ ታቦት የለም እያልኩ ነው እንጂ በእነሱ ስም እያልኩ አይደለም። እሺ በብሉይ ኪዳን ነቢያት ስም ብሉይ ኪዳን ላይ፣ በኢሳያስ ስም ብሉይ ኪዳን ላይ፣ በሙሴ ስም ብሉይ ኪዳን ላይ፣ በሳሙኤል ስም የተሰየመ ታቦት አለ? ኖ አይደለም። እንደዛ የለም። ግን እግዚአብሔር ታቦት አለ ወይ ነው ያልኩህ። አለ ወይ ነው ያልኩህ። እንደዛ ላገኘው ሜርሚ ይቅርታ። የለም ማለት ነው። በብሉይ እንደዛ ብሎ የተሰየመ የለም። በአዲስ ኪዳን በጳውሎስ ስም፣ በአዲስ ኪዳን በጴጥሮስ ስም፣ በአዲስ ኪዳን በዮሐንስ ስም፣ አዲስ ኪዳን በማቴዎስ ስም የተቀረጸ ታቦት አለ? እኔ ሊኖርም ይችላል፣ እነሱን አላውቅም። ግን እኔ የማውቀው በማርያም በገብርኤል በጊዮርጊስ እነኚህ በቅዱሳን መጽሐፍ ቅዱስ ላይ ያለ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ለምሳሌ ሮሜ 3:31 ላይ ከዚህ በፊት የብሉይ ኪዳን ነገሮች እንደማይቀር ጌታ ኢየሱስ ክርስቶስ ይናገራል። ሮሜ ያልቀረ ማለት ነው። ሮሜ 3 ስንት ላይ? 31 ላይ። ሮሜ 3:31 ላይ እንዴት ደስ ይላል! ዋው! ሮሜ 3:31 ላይ በጣም ብዙ ነገር ነው የምናውቀው እናየው ማለት ነው። እሺ ምን ይላል? እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ታቦት በአዲስ ኪዳን ቀጥሏል ይላል ማለት ታቦት በብሉይ ኪዳን ነበረ፣ ደግሞ አልተሻረም ማለት ፈልጌ ነው። በዚህ ጥቅስ ተሰራር። ይሄ ጥቅስ የቱ ጋር ነው ሕግ ታቦት አልተሻረም ብሎ የሚል ያለው? በብሉይ ኪዳን ታቦት ነበር አይደለ? የታለ ታቦት በአዲስ ኪዳን አልተሻረም ብሎ የሚል? ይሄ ታቦት አልተሻረም ሳይሆን ታቦቱ ነበር አይደለ? የታለ ታቦት ነበረ በብሉይ ኪዳን ብሎ የሚል እዚህ ጋር የተጻፈ ታቦት ስም ጠርቶ እንደዛ አላለም። ግን ኖርማሊ ስለዚህ አላለም። ያላለውን አትበል። አላለም ሕግ ነበር አይደለ? አላለም። ያወጣው ጥቅስ ራስን። እሺ ሁለተኛ ሳሙኤል ቁጥር ምዕራፍ 6 ቁጥር 7 ምን ያደርግልን? ሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 የእግዚአብሔር የቃል ኪዳኑ ታቦት ወደ እስራኤል የተመለሰበት ነው። ከፍልስጤም ሀገር ዳጎንን ሰብሮ የመጣበት ማለት ነው። ምን ያደርግልሃል? ፍልስጤም ሀገር ምን ልታደርግ ሄድክ? በሳሙኤል ዘመን ጦርነት ሆኖ ፍልስጤማውያን ማርከው ተወሰዱት፣ በዳጎን ቤት አስቀምጡት። ከዛ እንደገና ደግሞ የተመለሰበት ነው። ምን አድርግ ነው የምትለው? እሱ የእግዚአብሔር የቃል ኪዳን ታቦት ነው። ጥቅስ አታባክን። በማራናታ አሁን የተጠየቀው በፍጡር ስም የተሰየመ ታቦት አለ ወይ አንድ ብዬ ስለው አዲስ ኪዳንም ላይ የለም።
ብሉይ ኪዳንም ላይ የለም። እዚህ ጋር በብሉይ ኪዳንም በፍጡር ስም የተሰየመ በአዲስ ኪዳን በብሉይ ኪዳን በፍጡር ስም የተሰየመ ታቦት የለም ማለት ነው። ኦኬ 4 ነጥብ። ኦኬ ብሉይ ኪዳንም አዲስ ኪዳንም ላይ በፍጡር ስም የተሰየመ ታቦት ከሌለ እናንተ 4 ኪሎ ያለችዋ ማርያም ነች ብላችሁ የሰየማችሁት ጌታ አምጣችሁ ነው። ከብሉይ ኪዳንም ዋቢ ሊሆናችሁ የሚችል አንድ ነቢይ የለም። ከአዲስ ኪዳንም ዋቢ ሊሆናችሁ የሚችል ልትጠሩት የሚችል አንድም ሐዋርያ የለም። እናንተ ማን ነው በፍጡር ስም በአርሴማ በከተማ በበርሶማ በበርጩማ እያላችሁ እንድትቀርጹ ማን የፈቀደላችሁ? እዚህ ጋር ቆንጆ አድርጋ የመለስከው በብሉይ ኪዳንም በአዲስ ኪዳንም በብሉይ በአዲስ ኪዳንም በፍጡር ስም የተሰየመ ታቦት የለም ማለት ይሄ ቆንጆ መልስ ነው የሰጠህ። ለምን በእነሱ ስም ሳይሆን እዚህ ጋር ቆንጆ መልስ በቃ አሁን መልአክ ሳይሆን አይቀርም ጉንጩን ጸፍቶ ፊቱን ጸፍቶ እንደማነው አፉን ከፍቶ ጉንጩን ጸፍቶ እንደሚባል ብቻ አናግሮሃል። ያናገረህ በብሉይ ኪዳንም በአዲስ ኪዳንም በፍጡር ስም የተሰየመ ታቦት የለም ማለት ሲም እኔ አላልኩም። ይቅርታ አድርገኝ፣ እኔ እንደዛ በሲም አላልኩም። እሺ ደግሜ ልጠይቅህ። ብሉይ ኪዳንም አዲስ ኪዳንም ላይ በፍጡር ስም የተቀረጸ በፍጡር ስም የተሰየመ ታቦት ካለ ከብሉይ ኪዳን ነቢያት የፈለግካቸውን ጥቀስ፣ ከአዲስ ኪዳን ሐዋርያት ሁሉንም ከፈለግ ጥቀስ። መጽሐፉን ንገረን ታቦት በአዲስ ኪዳንና በብሉይ ኪዳን በፍጡር ስም የተቀረጸ እንዳለ የሚያሳይ ታቦት መኖሩ እርግጠኛ ከሆነን እንደዚህ እንድትቀልድ አልፈልግም። ካልሆነ ታች አወርዳለሁ። ልብ በል፣ ጥያቄን በደንብ ሰምታ ታቦት መኖሩን አትበለን። ታቦትማ የእግዚአብሔር የቃል ኪዳን ታቦት ብሉይ ኪዳን ላይ ነበረ። የእግዚአብሔር የቃል ኪዳን ታቦት ስላለ ነው ኢያሱ በእግዚአብሔር ታቦት ፊት ተደፋ ብሎ የሚለ ማለት ነው። ኦኬ ስላለ እኮ ነው እኛም እናምናለን። ነበረ፣ የእግዚአብሔር ታቦት ነበር የነበረው፣ የፍጡር ታቦት አልነበረም የነበረው እንደናንተ ማለት ነው። አሁን የጠይቁ በአዲስ ኪዳንም ይሁን በብሉይ ኪዳን በፍጡር ስም የተቀረጸ በፍጡር ስም የተሰየመ አንድ ከነቢያት አንድ ከሐዋርያት ጥቀስልኝ በፍጡር ስም ታቦት ነበረ ብሎ የተናገረ። እሺ በብሉይ ኪዳን ለሙሴ የሰጠው ጌታ ኢየሱስ ክርስቶስ ታቦቱን ለሙሴ ጽላቱን የሰጠን እኔ ነኝ የሚዩት ያደረኩ። ጥያቄ በደንብ ገብቶሃል? ልብ በል። በፍጡር ስም ልብ በል። አሁን የመጨረሻ ነው፣ እታች አወርዳለሁ ማለት ነው። ቆንጅዬ አመለሸጋ ብትሆንም አውቀህ ግን መልስ የለህም። እርቃንህን አሳይቻለሁ ማለት ነው። ባዶነትን አይተሃል ማለት ነው። የጠየቅኩ በፍጡር የተሰየመ ነው ያልኩ። ልብ በል። እግዚአብሔር ለሙሴ ሰጥቶት ለከተማ ቀበለውና ከዛ ደግሞ ላየለ ወረወረለት አትበለኝ። እሱንማ እግዚአብሔር ለባሪያው ለነቢዩ ለሙሴ በሲና ተራራ ላይ ተናግሯል። በዛ መሰረት ወርዶ በነባስልኤል እጅ ተቀርጿል ታቦቱ። ኢያሱም የሰገደው በዛ በእግዚአብሔር ታቦት ፊት ነው። እኔ ያልኩ በፍጡር ስም የተሰየመ በብሉይ ኪዳን በአዲስ ኪዳን ከነቢያት ከሐዋርያት በፍጡር ስም የተሰየመ አለ ብለው ያሉትን እሱን ንገረኝ። አንድ ነው ያልኩት፣ አንድ ሰው ብቻ። ይሄ ሁሉ ጴንጤ ዛሬ ወደ ኦርቶዶክስ ይመለሳል። አንድ ታቦት ብቻ በፍጡር ስም የተሰየመ። እሺ እኔ ይህንን መልስ መመለስ አልችልም። እኔ ነው የማልችለው። እንደዛ ስልክ እኔ አልችልም። በቃ አትችልም። ይህም ራሱ መልስ ነው። አትችልም ማለት ለምንድን ነው? የለም ኦርቶዶክስና ተረታ ፈረሰ ማለት ነው። እኔ አላውቅም ማለት ቤተክርስቲያን አታውቅም ማለት አይደለም። የለም ካለ ምን ነው እስካሁን ቅድም እንትና አለ ስትል አልነበረ? የለም። ስለዚህ የኢያሱ መጽሐፍ ምዕራፍ 7 ቁጥር 6 ላይ እሱ ቃል ብሎ የሚለው ቀጥታ በቃሌ ስለው ስለነበረ እዚያ ያለ ሕዝብ እንዲያምን እዛ ጋር ኢያሱ የሰገደው በእግዚአብሔር ታቦት ፊት መሆኑን በመረጃ ማሳየት አለብን አይደል? ምዕራፍ 7 ቁጥር 6 ላይ ጠዋት ብያነበብነው ነበር። ኢያሱም ልብሱን ቀደደና እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። ከጋይ ሰዎች ጋር እየተዋጉ በነበረበት ሰዓት ላይ በጋይ ሰዎች ፊት ስለተመቱ ነው።
እስራኤላውያን በጋይ ሰዎች ፊት ተመቱ። ለምን? እርም ተገኘባቸው፣ በደልን አደረጉ። በአንድ ሰው ኃጢአት ምክንያት እስራኤል በሙሉ የተመታበት ማለት ነው። በደሉም ይኸው እርም የሆነውን ነገር በደሉ ይላል። የእስራኤል ልጆች ግን እርም በሆነው ነገር በደሉ ይላል። በስርቆት ከያሪኮ ከተማ የተሰረቀ ካባን አንድ ከዚህ ከነገደ ይሁዳ የሆነ ነው የወሰደው። አካን ይባላል ሰውየው እና የዘር ሐረጉን ሲያስቀምጠው እዚህ ጋር ከይሁዳ ነገር ነው የሆነ አካን ነው የሚባለው። እሱ የማን ነው? የከርሚ ልጅ ነው። አባቱ ከርሚ ነው። አያቱ ዘንበሪ ነው። ቅድመ አያቱ ዛራን ነው ማለት ነው። እሺ ኤርሚ ይቅርታ፣ ሌላ ጥያቄ አለክ ወይ? እኔ ልጠይቅህ። ኦኬ። ስለዚህ በፍጡር ስም የምትሰግዱት የ4 ኪሎ ማርያም አስቀመጥ ነው፣ ፒያሳ ጊዮርጊስ አስቀመጥ ነው ብላችሁ ያላችሁት ሁሉ በሙሉ በብሉይ ኪዳንም በአዲስ ኪዳንም ምንም አይነት መረጃ ልታቀርቡበት የማትችሉት የሰው እጅ ስራ የሆነ ነው። እሺ፣ በኦርቶዶክስ ታቦት ላይ ድግምት እንደሚደገም ታውቃለህ? ኧረ ኤርሚ እንደዚህ አይደረግም። የለም። አስማት እንደሚደረግ ታውቃለህ? አይደረግም። አዝማት ምናምን እንዴት በእግዚአብሔር ቃል ላይ እንዴት ይደረጋል? ኤርሚ እሺ፣ ጉዞ ወደ አንድ ቦታ ይዤ ልሂዳ። አብረን ሲወክ እያደረግን እንሂድ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ምንም ብለው የሚያስቸግሩን አሉ ነው ያሉት። ማራናታ ማለት ሀሳቡን ጨርሱ እስኪ ከይቅርታ ጋር ምን አሉ ነው ያሉት? እንጨርሳለን። ምን እያሉ አስጠንቅሎ ያው ሰው ትክክል ነው። ሰው እንደዚህ ማድረግ ይችላል። ኖርማሊ ግን ቤተክርስቲያን እንደዛ አታስተምርም እንጂ አንዳንድ ካዶቹ ይኖራሉ። ምኑ ላይ ነው የሚያስጠነቅሉት? እኔ ሀሳቡን በደንብ አልተረዳውም። እስኪ ጨርስና ኤርሚ እንድገማ አንዴ እንድገማ። ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። ታቦተማ ቢገባ ነው ያሉት። ታቦተ ገሌ አይደል? ታቦተ ገሌ ቢገባልህ ብታስገባ እንዲሆናል። ገንዘብ ታገኛለህ፣ ሀብት ታገኛለህ፣ ብር አለው፣ ብር ያስገባል። በደንብ ስማ። አይ ቲንክ መስቲካኛ እየክ መሰለኝ። መስቲካው እየጮህብህ ከሆነ እሱን ተሆና ለአንድ አፍታ ስማ ምን እያሉ እንዳሉ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ከምኑ ላይ ነው የሚያስጠነቅሉት? ከመጀመሪያ አትጀምርልኝም ኤርሚ ከይቅርታ ጋር? ምኑ ላይ ነው የሚያስጠነቅሉት? አስጠንቁለው የሚያስቸግሩንም አሉ ያሉት ምኑ ላይ ነው የሚያስጠነቅሉት? እነዚህ ማለት ነው እዚህ የደነገጡት ይታያል። ምኑ ላይ ነው የሚያስደግሙት? ምኑ ላይ ነው የሚያስጠነቅሉት? ነው አይደለም። ሀሳቡን ጨርስ ውስጥ ኤርሚ። አይ እየጠየኩ ነው። ምኑ ላይ ነው የሚያስጠነቅሉት? እኔ ሀሳቡን ስለመጨረስ ከፈለኩ እዚህ አቆማለሁ፣ ከፈለኩ ጨርሰዋለሁ። ምኑ ላይ ነው ገብቶኛል፣ ግን አልተረዱም። ማለት ስለመለስ ይከብደኛል ካልሰማሁ። እሺ ያለ ጨርሰ የምንሆነው አባቶች እስኪ ፈላጊ ምንድን ነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላል። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል።
አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ እሺ፣ አስጠንቁለው ታቦቱ ላይ አስደግመው ገንዘብ ያመጣል ብለው ደግመውበት አስጠንቁለውበት በዚህ ጉዳይ ሁሉ ያስቸግሩናል አሉ ጳጳሱ። እናንተ ቤት ጥንቆላ ምን ያደርጋል? አይደለም አሁን እንደተረዳሁት ከሆነ አዎ ትክክል ነው። ሰው ለምሳሌ አሁን ካህን ነው ተብሎ ቄስ ነኝ ተብሎ ዲያቆንነት ነኝ ተብሎ የማይገባ ነገር የማደርጉ ሰዎች ይኖራሉ። ይሄ ደግሞ ቤተክርስቲያኗ ትክክል ብላ አትወስድም። ሃይማኖቶቹ ጥንቃቄ አድርጉ ነው። ይሄ ነገር አይጠቅምም፣ እግዚአብሔር ቃል ይሄ አይልም እያሉ ነው እንጂ እኛ እንደዚህ እናደርጋለን ማለታቸው አይደለም። እነዛ እያስተነቆሉ ታቦት እጣ ክፍል ነው፣ እሱን አስተክለው፣ እሱን አስገባው፣ እሱን አቁመው፣ እሱን አንግሰው፣ እሱን አስተኛው ተብሎ የሚባለው እሱ ትክክል እኮ ነው። ሰው እኮ እንደዛ ማድረግ እኮ ሰው ይኖራል እኮ ኤርሚ። ግን ይሄ ትክክል ቤተክርስቲያን እንደዛ አድርጋ ታስተምሩ ነው ዋናው። ታቦታችሁ ላይ እንደዛ እየተደገመ ነው። ልክ ነው። እንደዚህ መተማመን ጥሩ ነው። እሺ እኛስ እስቲ ስማቸው። እንዲህ አይነት የተዋረዱ እነሱ ነው ሰባቸውም ኤርሚ ቅርታ ለማፍሰስ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስ ቤዛዊት የተናገሩትን ሰውዬ በእውነት በጾም በጸሎት ያለቁ ከጌታ ከኢየሱስ ክርስቶስ ጋር ቁጭ ብለው አብረው ስለ ምድሪቱ፣ ስለ ዓለሚቱ፣ ስለ ሕዝቡ ሲያወሩ የሚያድሩ ልክ ኢየሱስ ክርስቶስ ጸረ ኢየሱስ ናቸው። ጸረ ኢየሱስ ናቸው። ማርያምን ወደዱ መሰላቸው እንጂ ጸረ ማርያምም ናቸው። ራሳቸው የፈጠሯት ማርያምን ነው እያወሩ ያሉ። የኢየሱስ ክርስቶስ እናት ማርያም አይደለችም። ይሄን ወቁልኝ። ቤዛዊት ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ጊዜ ያገኘን መስሏቸው ክፋታቸውን ለመግለጥ ሰውዬ እንተዋወቃለን፣ መረጃው አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፈው የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም፣ በኩርቱ ፌስታ ለ4 ኪሎ ላይ ይከመር ምንም አያመጣም ብየብል ኡኡ ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ፣ እለቀዋለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ ለብፁዕ አቡነ ገብርኤል እልቀዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ፣ ወንጌል ሲሰበክ አትነካኩ፣ አርፋችሁ ቁጭ በሉ። እግዚአብሔር ያዋርዳችኋል። 15 ጽላት እርሱ ለምንድን ነው የሸጡ? ስለ ሙስሊም እንዲጫወትበታል፣ የክርስቲያን አምላክ እያለ እንዲረግጠው፣ ቡና እንዲወቅጥበት፣ እንዲፈልጠው፣ ማገዶ እንዲያደርገው አይደለ? እና ሙስሊም ሊሰግድለት ነው። ለሙስሊም ጠንቋይ የሸጡት እርሱ የናቁትን ታቦት እኔ ብልቀው አይጠቅም የሚቃጠል ብዬ ብል ምንድን ነው ጥፋቴ? ወይኔ ፍርድ ቤት እንደው ቸኩሉ አስወጣኝ እንጂ ትንሽ ቀን ብቆይ ኑሮማ ታቦቱንን አዋርደዋል ስንባል ይኸው እነ ብፁዕ አቡነ እንድርያስ ለጠንቋይ 15 ጽላት ሽጠዋል። ሽጠዋል አይደለም ሰጥተዋል። የእናታቸውን ስም የእሳቸውን ስም በወረቀት ጽፈው ስም ይሄ ነው፣ የእናቴ ስም ገሊት ነው፣ በዚህ አድገው ይድገሙልኝ ብለው 15 ጽላት ለሙስሊም ጠንቋይ ሽጠዋል። ቤተክርስቲያኒቱ ከዚህ የበለጠ መግደል፣ ከዚህ የበለጠ ማዋረድ ምን አለ?
እና እኒህ ናቸው እንደ የቤተ ክርስቲያን ተቆርቋሪ ሆነው ቤዛዊተ ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ማለት ምን ለማለት ተፈልጎ ነው? አሁን ይሄ ንግግር ከእሱ አንደበት ይጠበቃል? በእውነት እርስዎ ይሄን ማለት ይገባዎታል? የሚጾሙ የሚጸልዩ የቱ ጋር ነበረ ደብዳቤው? ማርያም ቤዛ ያንን እዚህ ውስጥ ነው አካባቢ ላይ ደቂቃውን ነው ያጣሁት። ደብዳቤው እኚህ ናቸው ባይዘው እኚህ ናቸው ጠንቋዩ ጳጳስ በህይወት አሉ። የቤተ ክርስቲያኒቱ ዋና የሊቃውንት ጉባኤ ሰብሳቢ የተባሉት ማለት ነው። አደገኛ ጠንቋይ ማለት ነው። 15 ታቦት በመረጃ በደብዳቤ በማህተም የተረጋገጠ ደብዳቤው እዚሁ ጋር አለ። እዚህ ውስጥ ላይ ገብታችሁ ግቡና ዘኦርቶዶክስ በአባቶቼ አፈርኩ ብሎ የሚለውን እዚህ ጋር ቃና ተዋህዶ ብሎ የሚለው ላይ ግቡና ስሙት። ይሄን ሙሉን ታገኙታላችሁ። ደብዳቤው እዚህ ውስጥ አለ። የሰሜን ወሎ የአህጉረ ስብከት ሊቀ ጳጳስ የነበሩ አሁን 4 ኪሎ ነው ያሉት። የሊቃውንት ጉባኤ ዋና ለምን አቁም ነው እያወራው እኮ ነው እያወራው ነው። የጉባኤ ቤት ማነው? የሊቃውንት ጉባኤ ዋና ሰብሳቢ ናቸው። ዋና ሰብሳቢ ናቸው። እኚህ ሰውዬ ናቸው እንዳይቀዳ ያሉት ማለት ነው። እንዳይጠለፍ ድምፁ እንዳይጠለፍ መሳሪያውን አላምነውም ያሉት ማለት ነው። እኚህ ናቸው። ይህ አባታችን እንደነበሩ ተደባርቅ ነው የምደውልልዎት። ደህና ሰነበቱ? የአባትነቶ ሰላም ልጅ ነኝ። ቤተልሔም ደህና ነዎት? ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልቶ የሚባል ወሬ ሰምቼ በጣም አዘንኩኝ። ፍሬው ጋራ ተጣልቶ የሚባል ወሬ ሰምቼ እኔማ መቼ ተጣላሁ? እሱ ከዳኝ እንጂ እናቴ። እሱ ከዳዎታው አሁን ያው ከቅዱስ አባታችን ጋር አጣልፎኝ። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስጢር። እንደው ከባድ ነው። በሩቅም አይነበር። በጣም 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 የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከመስለሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ስትሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ ቢላ ጽላት ይዘው 15ቱን ጽላት ይዘው የት ነው የሰጡት ማለት ነው? ደባርቅ ላይ ነው ማለት ነው የተቀባበሉት። ጎንደር ደባርቅ ላይ ማለት ነው። እሳቸው ያኔ ምን ነበሩ?
የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ፣ አሁን የሊቃውንት ጉባኤ ሰብሳቢ፣ ዋና የኦርቶዶክስ አባት፣ የሚጾሙ የሚጸልዩ አያቸው። ግን ግርጥት ተብለው እኮ በጣም ነው እኮ በጦም እንደው በጾም ደቀው ሱባኤ ላይ እየዋሉ እየደከሙ ይባላል። እልም ያለ ጠንቋይ ገዳይ ማለት ነው። መረጃ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደለ ነው አለ። አሁን ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀሁ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ወደ እስላሞች አልሄድኩም ይበሉ። እስላሙ ከሼካ ጋር እየዋለ ነው። ቢስሚላሂ በስመ አብ ወወልድ ወመንፈስ ቅዱስ ነው ነገሩ። ብራዘርጊ አስተግፊሩላሂ እየተባባሉ ነው የሚውሉት። እንዴ ከጥንትም እነሱ ናቸው ሁለቱ የሶሪያ ወንዞች አብረው የሚፈሱ ግን ምንም የማይፈውሱ፣ አብረው የሚፈሱ ምንም የማይፈውሱ ከሼካው ጋር አብሮ ይውላል ማለት ነው። ሰው ቢልቁ እኛ እንዳልኩት ያንን ልጅ ልከን ካዱ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ያ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለ። በእውነት ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምንም ያቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ሀገረ ስብከቱ ውስጥ የቀበሩትን ቅድም መርጌታ ጽጌ በግ ከነ ህይወቱ ነው በበጉ ላይ ደግመው እና እዛው ሀገረ ስብከቱ ላይ እዛው እነዚህ አስኬማ የደፉ ጤነኞች እንዳይመስሏችሁ እናንተ። አንተ ገና ሩቅ ነህ ብራዘር፣ እናንተ ገና ሩቅ ናችሁ። እኛ አብረናቸው ስናገለግል ስለነበር አባቶቻችን እያልን ስንጠራቸው ስለነበር ከነሱ እጅ በነሱ ስልጣን አይነት ነገር ነው ስልጣን የተቀበልን ከነሱ በሚመስሉ ጳጳሳት እጅ ማለት ነው። ግን አብዛኞቹ መተተኛ፣ ጠንቋይ፣ አስማተኛ፣ ደጋሚ ናቸው። ከጠቅላይ ቤተ ክህነቱ የተቀበረውን ሁሉ አውጥቶታል። ምንድን የተቀበረው? በግ። ለምን? አስማት ሰርተው 200 ሰዎች ፎቶቸው ሁሉ ነው የተቃጠለው። ለምን? ለመግደል። ብፁዕ አቡነ ጳውሎስ ማለት መለስ ዜናዊ የሞቱ ጊዜ የሞቱት ጳጳስ እሳቸውን ለማስወገድ ተብሎ በኢህአዴግ ጊዜ ነው ይሄ የተቀዳው። የኦርቶዶክስ አማኝ የሆነ ሰው ነው እንደዚህ አውጥቶ አደባባይ ላይ ያሰጣላቸው። ቀልደው ነበር በክርስቶስ ኢየሱስ ላይ። የሰራዊት ጌታ እግዚአብሔር እንደዚህ ነው ሲያዋርዳቸው በአደባባይ ማለት ነው። ብሮታል። አዎ እና እንግዲህ በአጭሩ ይበቃናል። እሺ በቃ ሁሉንም ለነዛም እኛ እንልካለን እንዳያወጡ። አይዞት እርስዎ አዲስ አበባ ከሆኑ ገብተው ይንገሯቸው። ውሸቱ ይበግራቸዋለሁ። እሺ አባታችን ሽናቴ እና ከበድ አድርገው ይንገሩልን፣ በጸሎት እንዳይረሱ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ አባታችን እደውላለሁ። እሺ ደህና ይዋሉ። ሰላም ወይ። አሜን። ሄሎ አባታችን ደህና ረፈዱ? ቤተልሔም ነኝ። ደህና ቆየሽ? ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም፣ አይዞሽ እኔ ያለሁ አይደለም። አዎ አባታችንን ገብቻ ሳናግራቸው
ዘመድ አለን አዲስ አበባ ዘመድ አለን የኛ አዲስ አበባ ቅርብ ዘመድ አለን የእናንተ አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው ልብ በሉ ይሄን ሚስጥር ያወጣባቸውን ሰውዬ ፈልገን አንድ ነገር እናድርገው ማለት ዘመድ ስላለን አዲስ አበባ ውስጥ ሰውየውን ይሄን ሚስጥር አውጥቶ የተናገረበትን እንግደለው ነው እያለቻችሁ ሴትየው አንዳች ነገር እናድርገው ስል እንግደለው እረኛ ተብሎ የተሾመ ህዝብ ይጠብቃል የተባለው ምን ይላል ነገሩ ሊያሳርፈን አልቻለም እርብሽ ነው ያደረገን አባታችን እንዴት አትረበሹ አዎ አባታችንን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን የኛ አዲስ አበባ ቅርብ ዘመድ አለን የእናንተ አዎ እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል አዎ እሺ እርስዎ ዘንድ ይጣጣሩ ከዚህ የበለጠ ሞት የለ አዎ ከዚህ የበለጠ ምን ሞት አለ እና ይኸውልህ ኦልሬዲ ሞታል መተተኛ ጠንቋይ ኦልሬዲ ሞታል ሰው ደግሞ ለመግደል ከሆነማ ሰየው አሉ ልብ በሉ ይሄ እውነተኛ መረጃ ነው ይኸውልህ ማንም ትንፍሽ ያለ ኦርቶዶክሳዊ የለም በዚህ ጉዳይ ላይ ተናገረ ምክንያቱም ዲናይ ሊያርጉት የማይችሉት የዘላለም ውርደታቸውን ነው እግዚአብሔር ያከናነባቸው ከሆነማ ሰየው አሉት አንዳች ነገር ያድርገው እንደውም እዛ ቀራኒዮ አካባቢ ይታያል ተብሏልና ዘመድ ስላለን አንዳች ነገር ያድርገው አለች እሷ ያው ይግደለው ብለው አይሉም አንዳች ነገር ያድርገው ስለ ከሆነማ ሰየው ከዚህ በላይ ሞት የለም ብለዋል ኦልሬዲ እኮ የሞተ እኮ ጳጳስ እኮ በህይወት አለ ግን የሞተ እንዲህ አይነት ማለት ነው ይሄ የያዘውን መስቀል ነበር ከእጁ ላይ ተቀብሎ እዛው ግንባሩን ብሎ መገላገል እንዲህ አይነት መተተኞች ምድሪቱ ቤት በኩል ትባረክ በግ ይቀብራል ታውቃለህ ሰውም ሊቀብሩ ይችላሉ ገለው በግ ጠቅላይ ቤተ ክህነት ውስጥ የራሳቸው ድምፅ የተቀዳ በኢህአዴግ ዘመን የተቀዳው እኔ እንደውም እጠረጥራለሁ ለጠቅላይ ሚኒስትር መለስ ዜናዊና ለብፁዕ አቡነ ጳውሎስ ሞት ይህን ሰውዬ በጣም እጠረጥረዋለሁ ይሄ መረጃ ከወጣ ጊዜ ጀምሮ መስከረም መጥተው ሳሉ የታረደውን በግ የአቡነ ጳውሎስን የሌሎች ጳጳሳን እንዲሁም የሌሎች ሰራተኞችን በጠዋቱ የተቃጠለውን ፎቶና የሰዎችን ዝርዝር የተቃጠለውን ሁሉ ስለአጋለጠ መጥተው ቢነግሩን እኛ እናወጣም እርስዎም ይካዱ አዎ ሌላው ደግሞ ስለ መንግስት ጦርነት ስለ ኢህአዴግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን አዎ ቢመጡብን ብየወት እኮ ነው በምስልም እያሉ አዎ ድንገት አውጥቶት ከሆነ ለመጠንቀቅ ያህል እኮ ነው የምነግረዎት ይገባኛል አስወርታል ሰምቻለሁ አዎ ሌላው ስለ ጽላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጣፍኩ ነው እሱ አዎ አይ ጽላቶችና ታቦቶች ላይ የተደረገው ምንድነው ጽላትና ታቦቱ ለእስላም ጠንቋይ አሳልፎ የሰጠው ማለት ነው ምን እንዲደግምለት ከዛስ ይደገምለትና በጠንቋዩ በእስላሙ ጠንቋይ በደንብ አድርጎ ይመተታል ህዝብ የሚስብ ከዛ ክብረ በዓል ሰው ንቅንቅ ብሎ ወጣ እንቧይ መጣ ያኮ ቦታ አልነበረም ህዝቡ ጨረቃ መሰለ ብሎ ይላል በአስማት የተጎተተ ህዝብ ማለት ነው ይህን የሚደግመው ማን ነው እስላሙ አስደጋሚ ማን ነው ብፁዕ አቡነ እንድርያስ ማናቸው እሳቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ዋና ሊቃውንት ጉባኤ ዋና ሰብሳቢ እና በዛ በእስላም የተደገመ ታቦት ቄሱ ተሸክሞ ይወጣል ወጣቱ ምንጣፍ ያነጥፋል በጊርጊራ ዕጣን ይዞ ይወጣል ያነጥፋል እና በቃ ታቦት በውስጥ ኦሪት ይከለለው ይሄዳል ከዛ ሚት ታደርጋለህ ወንድማችን ከየት ቤተ እምነት ነው
እውነት ያሸንፋል። እኔ ከመካኒስ ነው ግን ኤርሚ በጣም እያተረፍኩበት ነው። እግዚአብሔር ይባርክ ለማለት ነው የገባሁት። በአንተ አትርፍ ያለሁኝ እኔ አባት በጣም እግዚአብሔር ዘመንህን ያብዛል። ብቻ እኔ ምንም መናገር አልችልም። የሚገርም መካኒስ ነው መከታተል እንትን እምነቴ በ1954 ዓመተ ምህረት ነው የኔ አባት ይሄ ክርስትና የተቀበለው እና እነ ቄስ ብሊዚ የሚባሉ ፈረንጆች ጋር ነበረ። እዚህ ወደ ወሎ አካባቢ ነኝ አሁን ያለሁት። እናወራለን። እሺ ወንድሜ ፎሎ ባክ መልሽ እላለሁ። ስልክህን ጻፍልኝ። ቴንክ ዩ አወራለሁ። እግዚአብሔር ዘመንን ይባርክ ወንድም ማለት አሜን። እሺ አባይ ታፍኩረውና አሁን ነገርሽኝ ሰው ካለ በትክክል ሰው ካለ ጥሩ ነው በእውነት እሱንማ በቃ አሁን እኛ ደውለን ልነግረው ነው። ይኸውልሽ እንደሰማሁት ከሆነ አሁን ህዝብ ውስጥ ነበረን በቃ ሲባል ሰምቶ ሀገር ጠፍቷል፣ ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም እዚህ ውስጥ ነው ያለው አዲስ አበባ ውስጥ። አዎ በቃ አዲስ አበባ ውስጥ ከሆነ የኛ ወንድም እንነግረዋለን በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ፣ በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ በዚያ ግድም ነው አለ የሚባለው። እሺ እያስፈለጉት ማለት ነው ለመግደል። ልብ በሉ ይህን ሚስጥር ስላወጣባቸው ቪዲዮውን እንዳለ ነው በጉን ሲቀብሩት ቆፍረው በሌሊት ሲቀብሩት ቪዲዮ እንዳለ የተያዘባቸው ቪዲዮ ነመርጌታ ጽጌ እጅ ላይ አለ። ቀደም ገልጠዋለሁ ያለው ማለት ነው። እሺ እና ይህንን ያወጣውን ሰው ተከታትለው ግደሉት፣ ቀራኒዮ አካባቢ ላይ ነው ያለው ይላሉ። ያህል ሰው እንደ ጸሐፊ ተናግረዋል አሉ። 200 ሰው አስገብቼ ጽፌያለሁ ብሏል አሉ። ምኑን ነው 200 ሰው አስገብቼ? አሁን ከምትሄድ ከተቃጠለው። ኧረ ከተቃጠለው ሰምቻለሁ። አሁን ተናግሮኝ ነው። የሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም፣ ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባትነቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱ። እሳቸውም ወደ እስላሞችን ሰው እየፈለግን ነው። መቼም መንግስትና አቡነ ጳውሎስ ማያረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብለው ሰው እየፈለግን ነው ልንልክ ወደዛ። ጥሩ ነው። አዎ እርስዎ ግን መካድ ነው ያለብዎት። ድንገት የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው። አባታችን ይቅርታ። ምንም ችግር የለም። እንዳይጠለፍ። እሺ አባቴ አይጠለፍም። እኔ ለብቻ የሆኜ ነው ማወራዎት እኮ። እርስዎ ጋር ሰው አለ እንዴ? እኔ የለም፣ ግን የእንትኑ ራሱ መሳሪያው ያሰጋል። ኧረ እሺ አባቴ እሺ በቃ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናረግ። እሱ ጥሩ ነው። አዎ ይህ ማስቆላቸው ነው አባ ፍኖተ ሰላም። ለበሱ ጥሩ ነው እና አሁን ይወጣል። በሌላ ጊዜ ገጠር ቦታ እንጫወታለን። እሺ አባቴ ደህና ይዋሉ። እነኚህ ናቸው እንግዲህ በየቅዳሴ መካከል ስሙ ተነስቶ ይጸለያል። ቅዳሴ ነው ማለት አሁን ያሉት ብፁዕ አቡነ ማትያስ ስለሆነ ወቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ይባላሉ። የአሁኑ ፓትርያርኩ ማለት ነው። ወብፁዕ ጳጳስ አባ እንድርያስ ይባላል። በሰሜን ወሎ በሰሜን ጎንደር አህጉረ ስብከት ቅዳሴ ላይ ስሙ ይጠራል። ሰውየው ምንድነው? ቀንደኛ ጠንቋይ፣ ቆንጅዬ ጠንቋይ ማለት ነው። ታቦት እየላከ ያስደግማል። ይሄ ቀኝና ግራውን የማያውቅ ህዝብ ንፋስ በመቀመጫው እስኪገባ ድረስ ያፈነድዳል ማለት ነው። ስንነግራችሁ አታምኑ። እንዛ ያኩቶ ከየተባለ ማለት ነው። እንደኔ አይነቱ ዲያቆን እንደዚህ እያለ ያዜማል። በእንተ ብፁዕ ወቅዱስ
ርዕሰ ሊቃነ ጳጳሳት አባ ማትያስ ወብፁዕ ጳጳስ አባ እንድርያስ በአህጉረ ስብከታቸው የእሳቸው ስም ይጠራል። እንዘ ያኩቶከ በጸሎቶሙ ወበስዕለቶሙ እያለን ማለት ነው። ወይኔ ኤርሚያስ፣ ወይኔ ኤርሚያስ፣ ጌታ እኮ ነው የደረሰልኝ እህትዬ እ አቤቱ 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 ሬዲም ና ግባ። አንተማ ዲያቆን ነህ እንዴ? እያጨስከው ና እንጂ ግባ። እሺ ጊዜ ያገኛለሁ። ኤርሚ ይቅርታ ጋር ልሰጥህ ነው። ና ግባ። ሬዲም ማነው ምንድን ነው ከታች እያለው ነው ከኔ ጋር በጽሁፍ እየጻፈው እስጢፋኖስ ቅዳሜ ሰማዕት። አዎ እውነት ነው። አየህ እንዲህ እየተባለ በየቅዳሴው መሀል ይወደሳል። ማ ጠንቋይ ከማን ጋር ነው የሚውለው? ከእስላም ጋር አስተፍሩ ላይ እያሉ ማለት ነው። ጸሎታቸውን ትንሽ ላሳያችሁና ለወንድማችን ልስጣቸው እኮላለሁ። ያው እንዲህ እየተባለ የሚደገመው ራሱ ሲደገም ቆንጂ የኦርቶዶክሳዊ ድግምት ላሳያችሁ። ሲጸልዩ ምን እያሉ ነው? እዚህ ጋር እስቲ እሰጥሃለሁ ወንድማችን፣ ይኸው ልሰጥህ ነው። ቆይ ኦኬ፣ የቱ ጋር ነበር? አንድ የኦርቶዶክስ ጸሎተኛ የነበረ ሰውዬ እዚህ ጋር ሲጸልይ ነው። አገልጋይ ነው። ኦኬ ትጋ ጌታ እስከዛ ላውራ ኤርሚ። ኦኬ አውራሽ በመሀል እሰጥሃለሁ ካገኘሁት አስቆማለሁ። እስከዛ አውራ። እኔ ብዙ ማውራትም አልፈልግም፣ ግን አሁን ሁለቱን ቪዲዮ እያሳየኝ ላይ ምንም ማስረጃ የላችሁ ብዬ ነው ማምነው። ምክንያቱም ውሸታው ያኛውም መጀመሪያ ያወራም ሰውዬ ያው ቤተክርስቲያን ክዶ የወጣ ሰውዬ ነው። እታች ውረድ፣ እታች ውረድ። መረጃ የላችሁም ነው ያልከው? የሰማው ወንድም ነህ። እስካሁን ድረስ ምን ነበረ? የት ነበር ልጁ? በጣም ይከብዳል እውነት። ሰው ከሊናው ካልተጣላ በስተቀረ እንደዚህ አይነት እውነተኛ መረጃ እየሰማ አይ አልሰማውም ብሎ አይክድም። ባይዘ ኢየሱስ የቱ ጋር ነበረ ወንድምነት ያስቀመጥኩት? አንድ ቪዲዮ ነበረኝ። ከእስላም ጋር እየዋሉ እንዴት ብለው እንደሚጸልዩ ነበረ ቪዲዮ ነበረ። ኦኬ አንድ ቪዲዮ ነበረ ከዚህ ያሳየኋችሁ።
የመጣሁት የኦርቶዶክስ መርጌታ ነው። አስተካክል ታቦተ ኦኬ ኦኬ ሶሪ ወገኖች አላገኘሁትም። በባለፈው ደጋግሜ አሳይቻችኋለሁ። በባለፈው አሳይቻችኋለሁ። አይነ ስውር የሆነ ቢስሚላህ እያለ ሲደግም አይታችሁታል። እሱን ላሳይ ነበር። ስለዚህ እንደዚህ መረጃ እንኳን እያሳየናቸው ሁለቱም ውሸታሞች ናቸው አለ። ከዚህ ሁሉ ለመትረፍ የምትፈልጉ ከሆነ ወደ እውነተኛው ጌታ ወደ ኢየሱስ ክርስቶስ ነው። እልኩን ትታችሁ ማለት ነው። አንዳንድ ሰዎች እልከኛ ሆናችሁ በልህ ነው መሄድ የምትፈልጉት። አይታችሁታል። አዎ ብዙዎቻችሁን አሳይቻችኋለሁ። አይ ቲንክ እዚህ ቪዲዮ ስለበዛብኝ ነው እንጂ ላገኘው እችላለሁኝ ስላስቀመጥኩት ማለት ነው። አሁን ግን ላገኘው አልቻልኩም በአስቸኳይ። እና ወደ ጌታ ነው። ጌታ ይሻላችኋል ብራዘር። ለእስላም እየተሰጠ ሰላም እየደገመበት የምሰግድለት ታቦት የተባለ ተራ እንጨት አያድንህም። ያው ራሳቸውም ራሱ እየጠነቆሉበት ብለው ጳጳሱ ናቸው ያወጡት። ጳጳሱ ናቸው ያወጡት። እየተጠነቆለበት እየተደገመበት ማለት ነው። በቃ ስለዚህ መትረፍ አለብህ፣ መዳን አለብህ፣ ራስን ማስመለጥ አለብህ። ራሳችሁን ማስመለጥ አለባችሁ። ኦኬ እውነቱን ይህን የምነግራችሁ ጌታ ይወዳችኋል። ወደ ኢየሱስ ነው። ስለ ሰው ድካም ማውራት አይደለም። ይሄ ትምህርት ነው። ይሄ ህዝብ ተተብትቦ የተያዘበት ነው። ህዝብ ተተብትቦ የተያዘበት አዚም ነው። ከዚህ አዚም የምትፈቱት ወደ ጌታ ስትመጡ፣ ወደ ወንጌል ፊታችሁን ስታዞሩ ነው ብለን እንላችኋለን። ጸጋና ሰላም ይብዛላችሁ።